የመጀመሪያ ፍቅረኛሽ እንዴት ነበር? መከላከያዎች ካምፕ ስራ ተቀጠርኩ ማለት ነው። ወታደር ነው? አዎ። ካምፕ ውስጥ ሆኖ ፍቅረኛ መያዝ ይችላል? ደስ የሚል ላይፍ አለ። መሰራረቅ ተሰራርቃችሁ ነው የምትገናኙት? ቅጣቱ ደግሞ ምን መሰል እዛው ከተገኘሽ ጉድጓድ መጫር አለ። የ2 ብር አጃክስ እየገዛ ሚኒተሩን ከለበሰ 200 ብር ይልክልኛል እኔ ለማስተማር። ልጅ አለው። ያ ህይወት እንዳይደገም ቤተሰብ ይፈሩ ነበር። በገጠር ብዙ ልጅ ካልወለድ ካፍታም አትመስል። በዛ ማለት ምን እንደሚያምር ልንገርክ። ልጅ መውለድ ያምረኛል። ልጅ ይዘሽ ታቀፈሽ ልጅ ይወጥቻለሁ። ምንም ነገር የለኝ። ደማ ከቆመ በቃ አትወልድ ማለት አይረሳም። የመጀመሪያ ፍቅር አይረሳም። ደግሞ መጥፎም አይደለም። የራሴን ጥፋት ይቆጭሻል እሱን ባለማግባትሽ? በጣም ቀርቀቱ መጣ ማለት እዛ ተለያየ። የዛሬ ባለታሪካችን ህይወት ያሳዝናል፣ ያስተምራል። በብዙ ለፍታና ደክማ ያገኘችውን ንብረት የባሏ ቤተሰቦች ወስደው ክደውባታል። ከንብረቱም በላይ በጣም ልቧን የሰበረው እውነትን ማጣቷና የምትተነፍስበት ቦታን ፈልጋ ማጣቷ ነው። በዛሬው ተንፈስ ፕሮግራማችን ታሪኳን እየተነፈሰች አብዛኞቻችን እንድንጠነቀቅ ታስተምራናለች። የዛሬ ባለታሪካችን አስካል በመባል የምታወቅ ግን ትክክለኛ ስሟ አስችላ ባዩ ነው። አስችላ እንኳን ደህና መጣሽ። አስችላ ሰምቼ አላውቅም። እንደዚህ አይነት ስም አለ? አዎ። ለምንድን ነው አስችላ የተባልሽው? አስችላ የተባልኩት የአባቴ ስጦታ ነው ስሜ። ፋሚሊ ትንሽ ተጋጩና ለመውጣት ወይም ለመሄድ ከፈለገ በኋላ ሽምግልና ገቡ። ሽምግልና ገብተው ለመታረቅ ወይም ነገሮችን ሲተው አስችላኝ በሚል ነው አስችላ። የመጀመሪያ ልጅ ነበርሽ ለቤተሰቦችሽ? መጨረሻ። የመጨረሻ። ስንት ነበራችሁ ቤት ውስጥ? 3። የት አካባቢ ነው የተወለድሽው? ሰሜን ጎንደር ደባርቅ። እንዴት ነው እናትና አባቶች? ብዙ ጊዜ ሳይኮሎጂ ላይ ስለምሰራ በልጅነቱ እናትና አባቱ እየተጋጩ ያሳደጉት ሰው ሲያድግ ካልታከመና ውስጡ ካልተስተካከለ ሳይስተካከል ወደ ትዳር ከገባ እሱ የሚመሰረተው ትዳርም ልክ እንደ እናትና እንደ አባቱ ግጭት ያለበት ይሆናል። አንቺ ደግሞ ኦብቪየስሊ ከባለቤትሽ ጋር ተጣልተሽ ነው እዚህ የመጣሽው። እንዴት ነው ያ ነገር ተጽዕኖ ያሳደረብሽ አይመስልሽም? አዎ፣ አልፎ አልፎ አባታችን በቃ የሆነ ለነገሮች ሁሉ ቁጡ በቃ በስነ ስርዓት የምናድግ ማለት ልክ በስነ ስርዓት እንድናድግ የሚፈልግ ሁሉን ነገር በቃ በስርዓት እንድናድግ የሚፈልግ ነው። እናታችን ደግሞ ምንም አይነት በቃ ብቻ እንዳይርበን እንዳይጠማን ብቻ ነው እንጂ በቃ ምንም አይመስላትም። እሺ። አባታችን ደግሞ በስርዓት በተለይ በቤተክርስቲያን በጣም ስንጠነቀቅ ቤት ውስጥ እንዴት መቀመጥ እንዳለብን ወይም እንዴት በቃ ደስ የሚል እንዴት ለሰው ልጅ መመለስ እንዳለበት በስነ ስርዓት ያስተማረን። እንዴት ነው መቀመጥ ያለባችሁ? በቃ ሴት ልጅ አብሶም ስትስቅ ወይም ስትቀመጥ በቃ የራሷ የሆነ ውበት አላት ይላናል። እሺ። ስንስቅ ደግሞ ሴት ልጅ ድምጽ ያለው ሳቅ አይሳቅም ይላናል። እንዴት ነው የሚሳቀው? በቃ ቀስ ብለን ነው የምትስቅ እና ድምጽ ያለው ሳቅ ነው አይፈቀድም። አንቺ እና እንዲህ ነው ያሳደገን አባታችን። ስትቀመጡ ምናምን በቃ ስንቀመጥ እንደዚህ ቁርጥጥ ብለን ነው ታውቃለህ፣ የገጠር ስርዓት በቃ እንደዛ ብሎ ነው ያሳደገን። ለሰው መልስ ትሰጡስ? የለም። አይሰጥም መልስ አይሰጥም ማለት ሰዎች ጋር ስታወሩ ኮሚኒኬት ስታደርጉ የሚያስቀይማችሁ ሰው ሊሆን ይችላል፣ የሚሰርባችሁ ሊሆን ይችላል። እንዴት ነው አድርጎ የሚላችሁ? የለም። ልክ በአግባቡ እንደምትመልስ ነው የሚያስተምረን። ከዛ ውጭ የሆነ በተለይ ያወራህ ጣልቃ ገብተህ ወይም ትልቅ ሰው ያወራ ማል ገብተህ ምናምን አይፈቅድም። ተሻቀለሽ ትልቅ ሰው ያወራ አውርተሽ? በጣም አረታይ እኔ ልጅ እያለሁ በጣም ፈጣን ነበር፣ ካወራ ነበርና ብዙ ጊዜ ተኮርኩም ያለው። አይዘንም፣ በጣም እንፈራዋለን። እሺ። ስሬስ ስለሆነ እንፈራዋለን። ከያዘን ደግሞ በቃ ያድርስ ነው። በጣም እንፈራዋለን። ረጅም ነው ምናምን አይኑ በቃ በጣም የሚያስፈራ ነው። ግን ስለምንፈራው በአንዴ ከተናገረ ባይኑ የለንም ከቦታው። ስራው ምንድነው? ገበሬ። አረታይ ጽድት ያለ ገበሬ። ወታደር መስሎ ነበር። ምን ይላል መሰለህ አንዳንዴ ልጆቼ ይላል ያዩ ልጁ ነው ሁሉን ነገር አይታችሁ ደጉ ይላል። ለምሳሌ ምን አይታችሁ? ለምሳሌ ማጣትን ማግኘትም አያስደነግጣችሁ። ብታጡ አደነግጡ፣ ብታገኙ አትኮሩም ለሰው ልጅ። ስለዚህ ሁሉን ነገር አይታችሁ እደጉና ያዩ ልጁ ሆኑ ነው የሚለን። በጣም ማረሳል ማለት ሞድለት አባባልም ደስ ይለኛል። በቃ ግን ሁሉን ነገር አይታችሁ ነው ያደጋችሁት? በጣም ለምሳሌ ምን አይታችኋል? ገበሬ ነው ታውቃለህ፣ ምንም ነገር የለም ማለት በከተማ ስታይል አላደግንም። በቃ ሁሉም ነገር በቤት ውስጥ 3ቱም ስለነበርና በተለይ ሁለታችን ሴት እንዲከፋን አይፈልግም። ሁሉን ነገር ያደርጋል። በቃ የሚያስከፋን ነገር የለም። ሁሉን ነገር ያደርግልናል። ጫማ እንደ ገጠር አይደለንም። ጫማ ሁሉም ነገር ገበሬ ነው። በጣም አራሽ ነው። ደስ የሚል ነው።
ወጥተህ ከቤቴ የለም ብለህ ሰው ቤት ሄደህ ለማየት ለመሳሳት ለምሳሌ ያዩ ልጁ ነው ዛጋ ነው ገብቷል አቤት እኮ የለም ምናምን ብለህ ሰው ቤት ሄደህ ምናምን እንደዚህ መሳሳት ነገር ሰው ሲመጣ ያለ መስጠትን ይሄ ያዩ ልጁ ነው ያ ዛጋ ነው ትርጉሙ አልሰጥም ብትል ምናምን በቃ ልጅ የለም እያለ የሚልህ ኢቭን ደስ የሚለኝ ነገር ያክስቶቹ ልጆች ምናምን አሉ የእናቴ ማለት ነው የቶች ልጆች አሉና አባት የሌላቸው ልጆች ለምሳሌ ማናዘዋል በእኛ አካባቢ አንድ ሴት አግብታ ስትመጣ ለክብር ከሰርግ ምናምን ውጭ ማለት ነው ለክብር በግ ምናምን ይታረዳል ለምሳሌ አባት የላት ያክስታችሁ ምናምን ያጎታችሁ ልጆች አባት ከሌላቸው እንደ አባት ባሎቻችሁን ተቀብሎ አርዶ የሚያበላ ሰው ነው በነገሮቹ ሁሉ ስሬስ ነው በነገሮቹ ሁሉ ደግሞ ደስ የሚል አስተዳደግ ያሳደገን መቼ ነበር ለመጀመሪያ ጊዜ በደንብ ያስቀየምሽው አባትሽ እህቴን ካልመታው ብዬ ልታነቅ ገመድ ይዤ ወጣው በምን ምክንያት ጣልታችሁ የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል በ0987 2090 ደውላችሁ በውቢቱ አርባ ምንጭ ተፈጥሮ ትታጠባላችሁ ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ህይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ ውጭ ሀገር የምትገኙ ኢትዮጵያ ለሚገኙት ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ህይወታቸው እንዲቀየር እርዷቸው በ0987 2090 ደውላችሁ ተመስገቡ ያለን ቦታ ውስን ነው በጣም ያቀብጡኛል እሺ ስለሚያቀብጡኝ እህቴ ደግሞ ሁሉን ቻይ ናት በቃ ዝምተኛ ስለሆነች ስመታት በቃ ማልቀስ አለባት ገብቷል ያኔ እናቴ ናት ያቃጠረች እናቴ ለምን ትመቻታለሽ ምናምን ብላ ለአባቴ ተናገረች ለምን ደስ ታረጋለሽ ብዬ ዱላ ሰወረውር አባቴ መጣ እናትሽ ላይ እህቴ ላይ ኦኬ አባቴ መጣ እንዳይመታኝ ስለሚያቀብጠኝ እንደ ድሮ ሊያቀብጠኝ ነው ብዬ ገመድ ይዤ ወጣውና ልታነቅ ፈለኩ ማለት ከዛ አውርዶ ልታነቅበት በነበረ ገመድ ወይኔ ለአንዴና ለመጨረሻ ጊዜ ያት በደንብ ማረሳው ሰኔ 17 ምናምን ዓመተ ምህረቱ ነው ምረሳው እንጂ ሰኔ 17 ማለት ወይም ሁለተኛው ሶስተኛ ክፍል ተማሪ ነኝና ፈተና የፈተናችን የመጀመሪያ የፈተናችን ቀን ነበር ያችን ቀን አረሳት ገረፈሽ በጣም ሰው መጥቶ ያገላግልም ልገላት ነው አይባልም አይጀምረው ከጀመረ ማንንም አይገባም ገላጋይ ከመጣ አንተን ትቶ ወደ ገላጋይ ነው የሚሄደው ስለዚህ ማንንም አይመጣ እናትሽም ጥቁማታ ያለች እዛው ባስጀመረችው ያለቀሰች እንዳትገላት ብቻ ነው ከዛ እንዴት አቆመ በፈለገው ሰዓት መጥቶ ሲደርሱ በሚጠጉ በጣም ገጠር ስታርጊ የተለየ የፍቅር ታሪክ አለ መቼስ ፋሚሊ ደግሞ በጣም ስትሪክት ነው የመጀመሪያ ፍቅረኛሽ እንዴት ነበር ገጠር ውስጥ የመጀመሪያ ፍቅረኛ አልነበረ ማጋጣሚ ስምንተኛ ክፍል ተመሬ ወደ ከተማ ወጣው ጠፍቼ እንደውም ጥሩ ገጠመኝ ነው ያ ከገጠር ጠፍተሽ ነው ከተማ መጣሽው ወደ ከተማ ጠፋውልክና ሄድኩ ወደ የት ሄድኩ መሰለው ትግራይ የሚባል ሀገር ሄድኩኝ ትግራይ እሺ ምንም የማውቀው ነው የቀር የለኝም 5 ኪሎ ነው 6 ኪሎ ምናምን ጥሬ ሰርቄ ሽጬ ሄድኩኝ በ37 ብር ምናምን ያኔ 180 ኪሎ ሜትር ምናምን ከዛ ሄጄ መከላከያዎች ካምፕ ስራ ተቀጠርኩ ማለት ነው እና በጣም ጩጬ ስለሆንኩኝ ከወሰዱ በኋላ አረ ወጥ ውስጥ እንዳትገባ ምናምን ባላለሁ ጎላው በጣም ትልቅ ነው ታውቃለህ ምንድነው በቲም ነው የሚሰራ መከላከያና ከዛ አረ በስማም አረ ጎላ ውስጥ እንዳትገባ ምናምን እንዳትልባላለሁ ልጅ ነኝ በዛን ታይም ነው የመጀመሪያ ፍቅረኛ የነዛ ያገኘሁት ወታደር ነው አዎ እሺ ከዛ ልጅ ነኝ እግዚአብሔር ይስጥዎስም በጣም ልጅነቴን እንትን አድርጎ ለ6 አመት ምናምን ነው አብረን የተቀመጥነው ትምህርቴን የሚያስጨርሰኝ እሱ ነው ካምፕ ውስጥ ሆኖ ፍቅረኛ መያዝ ይችላል እዛ ወጥ ከሚሰራት ምናምን ሰው ጋር ዲሲፕሊኑ ያከለክላቸው ደስ የሚል ላይፍ አለ መሰራረቅ በተለይ በጣም ደስ የሚል እንዴት መሰራረቅ ማለት ሃይ ነው ሃርድ ነው ከታወቀበት ለሱ አዎ ተሰራርቃችሁ ነው የምትገናኙት አዎ ማለት በእኛ በኩታ በእነሱ ስነ ስርዓት ፍጹም የተከለከለ ነው እሺ እና ምን አለ መሰለ መጋቢ ነው የምንባልኛ መጋቢ ጋር ማለት ነው 24 ሰዓት አለ ፍቃድ ወይም 48 ሰዓት የነሱ ወጥተው የሚያድሩበት ፍቃድ በወር እንጂ እዛ ውስጥ መጋቢዎቹን የተከለከለ ነው እሺ እና እዛ ተሰርቃለህ ማለት ነው ወይም እሱ ይሰርቃል ወይም ኃላፊው በጣም ምስኪን ከሆነ ነው ቅጣቱ ደግሞ ምን መሰለ እዛው ከተገኘ ጉድጓድ መጫር አለ
ጉድጓድ መጨር የምን ጉድጓድ ቆሻሻ የሚጠራቀምበት ጉድጓድ አለ እና ያ ጉድጓድ 6 ሜትር ሊሰጥህ ይችላል ያን 6 ሜትር ቆፍረህ ታወጣለህ ኩሻፕ ምናምን አለ ስለዚህ እንዲህ አይነት ላይፍ ውስጥ ያለ ተይዞ ያውቃል አይ ብዙም አይደለም የተያዙ ሰዎች ግን ምናምን ምታውቂው ታሪክ አለ በጣም አራታይ ነት እዛ መጋቢ ጋር የፍቅር ግንኙነት ጀምሮ ሐለቃቸው ከዛ 6 ሜትር ወታች ያስቆፍረዋል 6 ፀሐይ ላይ ትታሰራል በዋርድያ ትታሰራልህ እውነት ነው ምነግርህ ማለት እንዴት ነው የምታሰሪው ዋርድያ ያለ ከዋርድያ ፊት ፀሐይ ላይ ትቀመጣለህ መታሰር ጅሽ ሊትራል የለም ፀሐይ ላይ ትቀመጣለህ ፀሐይ ላይ ትቀመጣለህ እንደ ቅጣት ሄዶ 6 ሜትር ከሆነ 6 ሜትር 4 ሜትር ከሆነ 4 ሜትር 2 ሜትር ከሆነ ጉድጓዱ ለምን ያገለግላል መሰለህ ቆሻሻ ማጠራቀሚያ የደረቅ ቆሻሻ ልጅቷ ምንም አትሆንም መብቷ ነው እሷ ምንም አትሆንም ግፋቢል በጣም ካበዛችሁ ትከለከላለች እሱ ከስራ ትቆማለች በጣም ከወደዳት ከተማ አካራይቱ ያስቀምጣታል ውጭ ላይ ግን ቢሆንስ ግንኙነቱ ችግር አለው እንዴ ችግር የለውም ውጭ ላይ ኦኬ እዛው ግቢ ውስጥ ከሆነ ማለት ነው ውስጥ ነው እሺ ምን አይነት ልጅ ነበር ልጁ በስመ አብ ማናዛ በቃ ልጅነቴ ያሸንፈኛል መሰል በጣም አሰቃየዋለሁ እሱን ማለት ነው ሰዎቹ ማይቶ የሚያልፉት ኃላፊዎቹ ምናምን ልጅ ስለሆንኩ ነው በጣም የፈተነው ነገር ምን አለ መሰለክ ልብሴን ያጥብና ያሰጣልኛል ገመድ ላይ እሺ ከዛ ይመጡና ፈላዋ ይለኛል አቤት ወይ ማንጁስ ይሉኛል ልብስሽን እኮ ባጃክስ ነው ያጠበው ይሉኛል እሺ ሲሉኝ ልክ ያወረደው ያሰጣው ልብስ ወረድ አድርጌ አቦራ ላይ አድርጌ ጠብቀዋለሁ እና ያው ልጅነት ነው መቶ ምን ይላል ከዛ ምንም አይልም በቃ መልሰው ለሱ ይነግሩታል እንዴ ያላት እንዴ ያረጋችልኝ ማለት ነው ሌላ የሚወድሽ ሰዎች ነበሩ በፍጹም በቃ እንዴ ኖርማል በቃ ለጸብ ሳይሆን ኖርማል ልጅ ስለሆንኩ ታደርጋለች ይላሉ እኔም አደርጋለሁ ካምፕ ውስጥ የነበረው ህይወት እንዴት ነበር ምክንያቱም ወታደር የሆነ ሰው ማለት ለሀገሬና ለህዝቤ ልኖር ብሎ ቆርጦ ሄደ ሰው ነው ሞቶ ነው የሚሄደው እግዚአብሔር ከረዳው ይመለሳል ካልሆነም ደግሞ ለሀገሩና ለህዝቡ ይሰዋል በጣም ፍቅር አለ መተሳሰብ አለ የጀግና ህይወት የመሰዋዕትነት ህይወት ያለበት ቤት ውስጥ ነው ፊሊንጉ ግን ምን ይመስላል እዛ የነበረው በስመ አማራንክ ኦሮሞንክ ትግሬንክ የለም እሺ ሁሉ ፍቅር ይሰጥካል ሁሉ በቃ ለምሳሌ አገባው ልክ ክረምት ላይ እንደዛውን ለትምህርት ለማስተማር ቃል ገብቷል ለትምህርት የተመለስኩ በአመት ወይም ቫኬሽን ላይ ሄዳለሁ ስትሄድ በቃ ቄጤማ አድርገው ቡና ፍልተው በቃ ደስ በሚል ፍጹም የከሌ በቃ የእንትን በተለይ ዘር ምናምን የለም ፍቅር ትክክለኛ ኢትዮጵያዊ እንዴት ነው የሚያስቡት እዚህ ያሉ ሰዎች አንድ የሚያደርጋቸው ነገር ምንድነው በምን ይገልጻቸዋል እኔ ያውኑን አላቅም ድሮ ማን እግዚአብሔር ምስክሬ ነው እኔ እኮ በቃ ከተወለድኩበት ሂጄ እዛ ሀገር ማለት ነው እኔ አማርኛ ነው ተናጋሪ ነኝ አይደል ሁሉም ሰው አማርኛ የሚናገር ይመስለኝ ነበር እዛ ለከ ኦሮሞኛ ትግሬኛ ምናምን አለ እኔ አላቅም ሁሉም ሲናገር እንደዚህ ይሰማለሁ ምንድነው የምታወሩት ምንድነው አላቅማ ስለ ቋንቋ ሁሉም ግን በቃ ደስ የሚል ፍቅር በቃ ወታደር መሆናቸው ብቻ ነው ማን ምንድነው የማንዘር ነው የት ሀገር ነው የሚባል ነገር የሌለ እዛ ህይወት ወጥቼ በሲቪል እኖራለሁ የሚል ሐሳብ አልነበረኝም የእውነት ይሉሃ ነው እንጂ እኔ ከዛ ህይወት ወጣለሁ የሚል ሐሳብ አልነበረኝም ፔሮል ስለሌለኝ ነው እንጂ ብዙ ታግያለሁ ደግሞ ምን አይሰው ነበር ቤተሰቦች ነበሩት እናት አባቶች ነበሩት ደብዳቤ ይጽፍ ነበር እስኪ ይደውል ነበር ምክንያቱም ወታደር ቤት ያለ ሰው በጣም ያሳዝናል ብዙ ሰው ስለማይረዳው ማለት ነው አሁን አንድ ማደንቀው የውጭ ሀገር ወታደር የነበረ ሰው ይያል እና ከብዙ አመት ውጊያ ሩጫ አሜሪካዊ ነው በኋላ መጣ ወደ ሀገሩ ማለት ነው እና ምን አለ ኢንተርቪው ላይ አሜሪካዊ ነው ዴቪድ ጎጊንስ ይባላል ምን አለ እናንተ እድለኞች ናችሁ አለ እዚህ ሀገር ላይ የምትኖሩ ሰዎች በጣም እድለኞች ናችሁ ለእናንተ ላይፍ ሌክዠሪ ነው ለኛ ሞተን ነው ምንኖረው የምናደርገው ነገር በሙሉ ከልምምድ እስከ ውጊያ ህይወታችንን ሊያሳጣ የሚችል ጉዳይ ነው ኤቭሪቲንግ እዛ ከልምምድ አንስቶ እስከ ውጊያው ያለው ህይወታችንን ሊያሳጣ የሚችል ጉዳይ ነው ስለዚህ አሁን እዚህ ስኖር እግዚአብሔርን እያመሰገንኩኝ ነው የምኖረው እናንተ ግን ላይፋችሁ ሌክዠሪ ነው
ሶዛት የሆነ ቀን ሊሞቱ እንደሚችሉ ሁሉም ያውቃሉ ድንገት በሆነ አጠቃ ሊሞቱ እንደሚችሉ ያውቃሉ ግን አንድ ሲበዛ ሀገር አለ ሲቀጥል ደግሞ ቤተሰብ ደግሞ ይኖራቸዋል አንድ እንደማቀው ዘፋን አለ ሶልጀርስ ካሚንግ ሆም የሚል የዲክሲ ቺክስን ዘፋን ነው ወታደር ነው አለች እሷ ናት ልክ እንዳንቺ ወጣት ናት እሷ ምንም አታውቅም ወደ ጦር ሜዳ እየሄደ ምን አላት ዘመድ የለኝም እናት የለኝም አባት የለኝም ግን አንቺ ሁኚልኝ እዛ ጦር ሜዳ ሆኜ ደብዳቤ ሲጽፍልሽ አንብቢልኝ መልሽልኝ ሰው ሲናፍቀኝ እሺ ትልና ቃል ትገባለታለች ከዛ በኋላ ይሄዳሉ ጦርነት ማለት ነው እና ይጽፍላታል ጦርነቱ ላይ ምን እንዳለ ካምፑስ ምን እንዳለ ጓደኛውን ሲያጣ ይጽፍላታል ከዛ ከጦርነቱ በኋላ ሶልጀርስ አር ካሚንግ ሆም ሶልጀሮቹ እየተመለሱ ነው የሚል ጥሩምባ ይነፋል በቃ አሜሪካ ነገር ለወታደሮች በጣም ከፍተኛውን አቀባበል ነው የሚደረገው ያከብሯቸዋል ከመቀመጫ ተነስተው ይመጣሉ ልጁ የለም ይመጣሉ የለም ልጁ የለም ከዛ የሟቾች ሊስት ሲነበብ ልጁ ሞቷል እና ቀወጠችው አለቀሰችውና ዘፈኑ ሶልጀርስ ካሚንግ ሆም ይላል ግቡና አንብቡት ሶዳት ቤተሰብ አልነበሩትም ይጽፍላቸዋል ፍቅረኛ አለኝ አግኝቻለሁ ይላል እናቱ ጋር አባቱ ጋር በምን ነበር ይገናኙ የነበረው ያኔ አዎ በጣም ደስ ይላል በነገራችን ላይ በጣም ደስ ዝምተኛ እሱም በጣም ዝምተኛ ነገሮችን የሚያዳምጥ በቃ ታጋሽ በእድሜ የምንመሳሰል ካሉት ትንሽ በእድሜ ትንሽ እሱም ነውና ፋሚሊዎቹ ምን መሰለክ እናቱ በጣም ተወዶ ነበር እና ከተማ ስራ አዲስ አበባ ወይም ወደ ባህር ዳር ስራ ጀምራለሁ ብሎ ነበር የወጣው ከወጣ ከአንድ አመት በኋላ ሬንጀር ለብሶ ፎቶ ይለከላታል ለእናት ያንን ሬንጀር አይታ ደንግጣ ታመመች ሞተች ኦ ማይ ጉድነስ በቃ ሬንጀር የለበሰው ወይም ወታደር ሞት ነው ወይኔ በዛ መሃል ምንድነው የሆነው ደብዳቤ ተጻፈለት ለሱ ደግሞ ደብዳቤ ሲጻፍ ምንድነው እናትክ ያንተን ፎቶ አይታ በድንጋጤ እናት ታማ ከዚህ ዓለም ተለይታለች ወይኔ ደብዳቤውን ይስር ነው ያነበበው ዛፍ ስር ብቻውን ነው የተረዳ የእናቱ ሞት ከዛ ጀምሮ ወደ አገሩ መመለስ አስጠላው የታገር ሰው ነበር ባህር ዳር አዲት ከዛ ወደ አገሩ መመለሳት ነው ከ2 ወይም ከ3 አመት በኋላ እኔ ጋዛው ሳይመለስ ተገናኘን ማለት ነው ነገረሽ ታሪኩን በቃ ታሪኩን ነገር ይግልጽ ያልቀሰ ነበር አስበካል የእናት ሞት ዛፍ ስር ደብዳቤ መጣልኝ ብለክ ዛፍ ስር ደብዳቤ ናፍቆቱ ልትገልጽ ስታነብ የእናትን ሞት ነው የተረዳው እና ይከብድ ነበር በዛን ታይም ነበር ከ2 አመት ምናምን በኋላ የተገናኘ ነው ትምርቴን ማቋርጭ ነበር አስተምሮ ያስጨረሰኝ እሱ አስጀመረሽ ለዛውም ደሞዛቸው ስንት እንደሆነ ልንገር 202 ብር ነው የወር ደሞዛቸው በእግዚአብሔር እንዴት ነው ታራ ያስተማርሽ እንዴት ነው 202 ብር ፋይናንሳቸው ምናምን ምግባቸው ዘውን አይደለ ለኪስ 202 ብር ይሰጣቸዋል የ2 ብር እውነት ላለማጋነ የ2 ብር አጃክስ እየገዛ ሚኒተሩን ከለበሰ 200 ብር ይልክልኛል ለኔ ለማስተማር ወይኔ ከዛ ከ6 አመት በኋላ ነው 200 ብር ግን ያኔ ትናንትና ማታ የሆነ ሬስቶራንት የሆነ ሱፐርማርኬት እስከ ጓደኛ ጋር ሳንዱች እየገዛን አንድ እናት ነበሩ ኑሮ በእናንተም ጊዜ ውድ ነበር እንዴ አልኳቸው አሉኝና ያው ነው ባካሉኝ እንዴት ስል ያኔ ብሩ አይገኝም ያኔ በአንድ ብር ብዙ ነገር ልትገዛ ትችላለህ ግን ብሩ አይገኝም አሁን ግን ብሩ በጣም ይገኛል እቃው ደግሞ አይገኝም አሉኝና ጥሩ የሆነ ኢንሳይት ሰጡኝ ብዙ ጊዜ ሰዎች ስለሚከድሮ ባይለ ስላሴ ጊዜ ድሮ በደርግ ጊዜ ምናምን ይባላል ሰዎች ብዙ ጊዜ ወደ ኋላ ዞሮ ያያሉ በ200 ብር ግን ምን ነበር ተደርገ የነበረው ወይ እግዚአብሔር ይመስገን አባቴ ከገጠር እህል ይመጣል በቃ 200 ብር ዘይትና በርበሬ ነው የሚገዛው ወይም የቤት ክራይ ሌላው ፋሚሊ ግን ጥሩ ብር ነው ያኔ አዎ በጣም ግን እንዴት ቢወድሽ ነው ከ200 ብር አጃስት ገዝቶ ሌላው የሚልክል የእውነት ነው የምነግርህ ምንም ሻይ ቡና ያውቁ ወይተን ካፊ ንዝናና ምናምን ያውቅ በቃ 202 ብር ደሞዝ አለችው 200 ብሯን ይልካል በቃ በዛን ታይም 8 9 10 አስጨረሰኝ ማለት ከዛ ምንድነው ነው ምንም ነገር በማይታወቅ ኬዝ አይኑን ታመመ ምንም ነገር ልብስ ሳጥ ምናምን አለ አይኑን ድንገት ታመመ ከባድ ራስ ምታት መጣ ሆነበት አይኑ አንድ አይኑ ከጥቅም ውጭ ሆነ ትንሽ እኔ
በቃ አለ አይደለ ትምህርትን ከጨረስክ በኋላ ትምህርት ጋር ካልገፋ ኑሮን ለማሸነፍ ነጋዴ ወደ ንግድ ዓለሙ ተቀላቀል ወደዚህ ወደ መተማ አካባቢ ያመጣው ወደ ጎንደር ምናምን ነግዳለሁ ከዛ አንድ ሁለት ምናምን በቃ እየሰራው ትንሽ ከበደን ነው ከዛ ምንድነው ያደረገው ጦረታ ሲሞላ በኔ ፋሚሊዎች ሞላ በኔ ወረዳ ወደኔ ሀገር ማለት ነው እኔ አላወኩ ወደኔ ፋሚሊዎች ሞላና ጦረታን ለማውጣት ራሱን አዘጋጅቶ መጣ እሺ እዛን ታይም ትንሽ ፋሚሊ ግጭት ነበር እኔ ጋር እሺ እናት አባቴ ተላይተውብኝ ማኖር ትንሽ እናቴ ማኖር ከበደኝ እና ለእናቴ ለማኖር ወደ ከቦታ ወደ ቦታ መሆን ጀመርኩ ማለት ነው እሱ ኦሬዲ ጨርሶ ጦረታውን ወደ እናቴ መጣ ማለት ነው እናቴ ጋር መኖር ተጀመረ በቃ ጦረታው በእኛ በወረዳችን ያለ ወደኛ መጣ እኔ አገር ካገር ወደዚህ እያልኩኝ ትንሽ በቃ ክፍተት ተፈጠረ ማለት እናትና አባቴ ተላዩብኝ እናትና አባቴ ሲላዩ እናቴን ለማኖር በቃ እኔ ትንሽ እንተናልኩ ከዛ አልተመቻቸል መሃል ላይ ትንሽ አመመኝ ጸበል ገባው ስል በቃ አንተ እሱ ጋር ውጣና ወደ ፋሚሊ ጋር ሄድ እግዚአብሔር ባለው ሰዓት እንገናኛለን አልኩ ከዛ እኔ ወደ ጻድቃኔ ገባው ጻድቃኔ ትንሽ ተሰናምትና መስቆይ በቀርቀቱ መጣ ማለት ነው በዛ ተለያየን እና በቃ ተለያያችሁ እስካሁን እንደዋወላለን በደስ በሚል ፍቅር አግብቷል እኔ ያግብቼ ከወለድኩ በኋላ ከአንድ አመት በኋላ ነው እሱ ያገባ ከሁለት አመት በኋላ የሚገርምህ እኔ ግንቦት 15 ልጄ ነው ልጄ ግንቦት በሁለት አመቱ ግንቦት 15 እሱ ወለደ አይረሳም የመጀመሪያ ፍቅር አይረሳም ደግሞ መጥፎም አይደለም የራሴም ጥፋት ነው ይቆጭሻል እሱን ባለማግባትሽ በጣም really ምንድነው የሚሰራው አዲት እርሻ ምርምር አለ እሱ ጋር ይሰራል ጦረታው ምናምን አለው በዚህ ነው የሚተዳደረው የወታደር ፍቅር የእውነት ፍቅር ነው ይባላል በእውነት የእውነት ፍቅር ነው የእውነት ነው ነገር ምክንያቱም ሀገራቸውን አፍቅረው ነው አዛይሉት በጣም ወደው ነው I mean like so I don't know what sacrifice it is የሆነ በቃ ራስን አሳልፎ መስጠት ለሞት ማለት በጣም ብሬር ነው ምን ይሰማሻል ነው ወላ ዘሮች ተመለከቺ ደስ የሚል ለምሳሌ እዛ ጋር ጥንካሬ ያገኙታል እነሱ ጋር ማደጌ ራሱ ለኔ የሆነ ፓወር አለው አንተ የሆነ በቃ እኔ ከ6 አመት በላይ ነው እነሱ ጋር የተቀመጥኩት እሺ ቆይ እንዴት ነው ግን ውሏቸው ከጧት እስከ ማታ ለምሳሌ እኔ ቫኬሽን ላይ ነው የምሄደው ትምህርት ሲዘጋ ክረምት ላይ ነው የምሄደው ጧት የራሳቸው ስልጠና አላቸው ወይም ስብሰባ ይኖራቸዋል ይወጣሉ እሺ በቃ 6 ሰዓት ላይ ይመጣሉ ምሳ ይበላል ስራ ካለ ወደ ስራ ይመለሳሉ ስፖርት ይኖራል ኳስ ይኖራል ስራቸውን ይሰራሉ ከዛው ላይ ግን አለህ አንተ በመሃል በቃ ከስብሰባ ውጭ ወይም የራሳቸው ወደ በረሃ ሄደው በሚሰሩ ሰዓት ነው እንጂ እዛ ላይ አለ ደስ የሚል ፍቅር እየሰጡህ ነው ምን ማናዛል እግዚአብሔርን እኔ እሱን ብቻ አይደለም ያፈቀርኩት ሌላ አጠቃላይ በቃ ምን ይዘር የለበሱ ሰዎችን እወዳቸዋለሁ አሁንም እነት ምን ነው የሚሰማሽ ታያቸው አንደኛ ፍቅር የመጀመሪያ ፍቅር የምወደውን ያገኘሁበት እዛ ነው ሁለተኛ ጥንካሬ እልክ ያለ መሸነፍን እዛ ጋር ተመረጠውበት በድሮ ካልቸር ኢትዮጵያ በጣም ተዋጊዎች ናቸው የውጊያ ልብስ ለብሰው የሚወጡ ሰዎች በጣም ነው የሚከበሩት ለምሳሌ አሜሪካን ሀገር ብትሄጂ ሶልጀርን ጓደኛ ስላለኝ ነው ለምሳሌ ወታደር በመሆኑ ብዙ ጥቅሞችን ያገኛል ሲነግረኝ ለምሳሌ ለወታደር ለምሳሌ የናይኪ ስቶር ገብቶ ሌላው ሰው ከሚገዛበት በሆነ ፐርሰንት ርካሽ ይገዛል ዩኒቨርሲቲ ስገባ ሀገሩን በውትድርና ሰርቪስ ስላደረገ ሌላው ሰው ከሚከፍለው በሆነ ፐርሰንት ቅናሽ አለው ሆስፒታልም በሆነ ፐርሰንት ቅናሽ አለው እኛ ሀገርም አለ ነገሩ 40 ምንጭ አካባቢ ተዋክቶ ሲመጡ መሬት ሲሰጣቸው ምናምን አውቃለሁ እንዴት እንደሆነ አላውቅም ግን አንዳንዱ ሰው ለምሳሌ ሲቪል ዩኒፎርም የለበሰ ሰው ሲያይ ሊፈራ ይችላል አንዳንዱ ሰው ደግሞ ሲያይ እንዳንቺ ጥሩ ስሜት ኦር ፍቅር ሊሰማው ይችላል ግን አንሰም በዛም ግን ዲስ ጋይ እነዚህ ሰዎች ዋጋ እየከፈሉ ነው ያሉት እነዚህ ሰዎች ፖለቲከኞች አይደሉም ባይዘው ብዙ ሰዎች ስለማይገባው ነው ይሄ መከላከያ ሰራዊት የፖሊስ ሰራዊት ምናምን ሰራዊት እኛ ከውጪ ስንመለከት ፖለቲካሊ በተለያየ መንገድ ልንረዳ እንችላለን እንጂ አንቺ እንዳልሽው ከውስጥ ስትመለከቺ ይሄ ኦሮሞ አማራ ጉራጌ ምናምን ብሎ ነገር የለም ሀገር ነው የሚጠብቁት በዛ ሴንስ ስላለ ነው እንግዲህ ኢትዮጵያ ከ100 ዓመት የዘለቀ መከላከያ ሰራዊት የፖሊስ ሰራዊት አላት
የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል። በ0987 2090 ደውላችሁ በውቢቱ አርባ ምንጭ ተፈጥሮ ትታጠባላችሁ። ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ሕይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ። ውጭ ሀገር የምትገኙ ኢትዮጵያ ለሚገኙት ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ሕይወታቸው እንዲቀየር እርዷቸው። በ0987 2090 ደውላችሁ ተመዝገቡ። ያለን ቦታ ውስን ነው። ብቻ ግን ያ አጠንክሮኛል ነው የምትዩ? በጣም ያ ከአባቴ ቀጥሎ ያጠናከሩ ጠንካራ እንደሆነም እውነትም እንድፈልግ ደግሞ ደስ የሚልህ በቃ በእነሱ ቤት ስትማር ንጹህ ፍቅርና እውነት አለ። ምን ማለት ነው? በቃ የሆነ ማንነትን በቃ የሆነ አንተነትን ብቻ የሚወዱ ንጹህ ፍቅር አለ እነሱ ጋር። ማስመሰል ምናምን የለም። ገብቶሃል አይደል? ያ ትንሽ ገንብቶኛል እኔን። በዛ መሰለ ያሳደገ የእውነት ከአባቴ ቀጥሎ። እናትና አባትሽ ለምን ነው የጣሉት ግን? በገጠር ብዙ ልጅ ካልወለድክ ሀብታም አትመስልም። በገጠር ብዙ ልጅ ካልወለድክ ከሀብታቸው ጋር ባላንስ ያደርጋሉ። ልጅ ማለት ልጅ መውለድንና እናቴ እኔን ወልዳ በቃ ልጅ እምቢ አላት። ወይ ከዛ እሱ ደግሞ ሌላ ቦታ ወልዳለሁ ምናምን አለ። ከዛስ እምቢ አለችው? መጀመሪያ እንደውም ፈቃደኛ ነበረች። ባሏን ሌላ ቦታ ሄዳ ውለድ ብላ? እኔ ገጠር እንደዚህ ነገር ኖርማል ነው ማለት የኔ እናት 17 ዓመት ደም ፈሷታል በበሽታ። ገብቷል? 17 ዓመት ደም ፈሰሳትና እኛ ምናውቀው ነገር የለም። ከዛ በህክምና ምናምን ገጠር ብዙ ማያምንም ብሎም ወደ መጨረሻ ወደ ጸበል ሄደን ደሟ ቆመላት። ሲቆም በጸበል ምክንያት ደሟ ከቆመ በቃ አትወልድም አለ አባቴ። ስለዚህ ሌላ ልጅ ወልዳለሁ ማን ይጦረኛል አለ። ከዛ እሺ እኔ ከሆነ አንተ ውለድ ምናምን አለችው ማለት ነው። ትንሽ መሄድ ሲሞክር ደግሞ አይ አቃጠለ። የራሴ የሆነ ነገር ወደ ሌላ ስቴት አይ የመባባል ደግሞ ስለሚወዳት አልፈታም አለን። ካልፈታት ታዲያ ለምን ህጓን አይጠብቅ? አልፈልግም ልጁንም ይፈልጋላ መውለድ ስለሚፈልግ ስለሚወዳት ደግሞ አልፈታም ሲል ይየጠፋው። አንቺ እሷ እናትሽን ከዛ ምን አለሽ? አንደኛ በሽተኛ ናት በቃ። ሁለተኛ ነገር ደግሞ እሱ ግዴታ መውለድ አለብኝ ብሎ ወስኗል። ከበሽታዋ ያኛው ነገር ደግሞ በሽታ ስለሚጨምርባት የእናቴን ሰላም ለመጠበቅ አጠፋናት። እኔ እና እህቴ ተማክረን ያቅ ነበር እሱ ስናስጠፋት ያቅ። እሺ በኋላ ተጠራጠረ እነሱ ይወስዷት ምናምን አለ። ከዛ አልፈለጋችሁ መጥቶ ምናምን ነገር እንዴ በቃ ትንሽ አየ ምናምን እኔንም ታክል ልጅ አገባ። እኔንም ታክል አገባው ህፃን በቃ ህፃን እኔንም ትመስል ህፃን አገባ ማለት መውለድ ፍላጎት አለው። ሁለተኛ ደግሞ ጥላው ከሄደች ወንድ ልጅ ነው። ቆልቶ አይበላም ጋግሮ አይበላም። ስለዚህ አማራጭ ወደ ማግባት ነው። አገባና ምንም ይዛል ወጣችም እናታችን ንብረት ምንም ይዛል ወጣችም እና በእናንተ ቤት ገባች ልጅ። በዛ ቤት ገባች። ምን ፈልገው ነው አባታችን እንዲጎዳ አንፈልግ። በማግባቱ ደስተኛ ነሽ አንቺ? ማለት ቢከፋህም ግዴታ ማን ጋግሮ ያበላዋል። ስለዚህ ማግባት ግዴታ ነው። እንደው እናታችሁን አልጋችሁ ለማስማት አልሞከራችሁም? ቢዋል አባታችሁ እናታችን እንደማትወልድ በቃ ተስፋ ቆረጥነኛ። ስለዚህ ሞክረናል እኮ ማለት እኛ እንበቃለን ቁራቡ ስገዱ ምናምን ብለናል። ግን እሱ በቃ ልጅ ማለት ገጠር ላይ ደስ የሚልህ ልጅ ብዙ ከሌላቸው ሀብታም አይመስሉ። ከዛ ግን አግብቶ ከሰው ደግሞ ብቸኛ ነው አባቴ። ወንድም የለው ጭራሽ ወንድም የለው ብቻው ነውና ይፈልጋል። አግብቶ ግን ወለደ ከዛ የለም እስካሁንም ቢሆን በስማ ከእግዚአብሔር ፕላን ስትወጪ በጣም ከባድ ነው። ልጅ የሚሰጠው እኮ እግዚአብሔር ነው። ለሱ እዚህ ምድር ላይ ሌላ ልጅ ቢያስፈልገው ኖሮ ሳይፈታ ይሰጠው ነበረ። ግን አንዳንድ ጊዜ በቃ ያልሆነ ከማህበረሰቡ የምንቀበለው ኮንዲሽኒንግ አለ። ገብቶሻል? አሁን እንግዲህ ከተማ ውስጥ ወይም ውጭ ሀገር የሰለጠነው ዓለም ላይ ብትመለከቺ ብዙ ልጅ መውለድ ሞኝነት ነው። እንደ ጅል ነህ እንዴ ነው የሚባለው። ትንሽ ወልደ ነው መጠነ እንትን የሚባለው። ግን ያሳዝናል። አሁን ከአባትሽ ጋር ያለሽ ግንኙነት እንዴት ነው? በቃ አሁንም አልወለደም፣ እየደከመ ነው። ሌላ ለመግባት አልሞከረም? አንዴ ሁለቴ ነው ምናምን ፈትቶ አገባ። በቃ ያቺን ፈትቶ በቃ እሱ ልጅ ነው ጥማቱ።
እንጂ ሴትማ ሚስቴ ማለች በቃ ይወዳታል እናታችን ደስ የሚል ፍቅር አለው ልጅ ነው ያቺን ማትወልድ ስትል እዚህ ገባ እዚህም አልወለደ ከዛች ግን ወይናችን አልወለደም በቃ እናታችን ዘንድ እንከራተታለን ገጠር ግን አንድ ሰው 3 ሚስት 4 ሚስት ምናምን አለ አሁን ለምሳሌ ባለፈው የሆነ ቦታ ሄድኩኝና አራውን ጨኔልኩት አክቹአሊ የሆኑ ሰዎች ገጠር ያሉ ሰዎች ጋር የሆነ ቢዝነስ ለመስራት ዲል እያደረግን ነበር እና ከሰውዬ ጋር ምሳ እየበላን አግብታል እንደ ያልኩት አዎ አለ ምን እንደሆነ አላውቅም ውስጤ ላይ ግን ስንት ሚስት ስለው 2 አለኝ ከዛ አብሮኝ ማን ነበር የነበረው የሆነ ሴት ልጅ ነበረችና ደነገጠች 2 ምን ነው ስል አንዷን እዚህ ገጠር ከተማ አስቀምጫለሁ አንዷን ገጠር አስቀምጫለሁ ከዛ ጥሩ ነው እንደ ሲል አየኝና ነው አይደበበን ታውቃለህ እንደ ያለኝ አዎ ወዶ የገባ ሰው ከማበልከው እኔ ወድጄ ነው የገባሁት አንተ ወደህ ነው የገባው አለኝ ወደህ ትገባለህ ሲል አይ እኔ አልፈልግም አልኩት እና ሁለቱንም ወዳለው አይ ዶንት ኖ እንዴት እንደሆነ አይገባኝም ፍቅር አይኖ ሰዎች ሁሉ በእግዚአብሔር ፍቅር መዋደድ መቻል አለባቸው ብዬ አምናለሁ ግን የገጠር ሰዎች አንዳንዶቹ ተቀብለው እኛ ሀገር እንዲሁም በጣም ስርዓት አለ የሆነ አፍሪካ ሀገር አንዲት ወዳጅ ስትነግረኝ በቃ ሚስት ባልየው ሌላ ሴት ጋር ካልሄደ በጣም ቅር ይላቸዋል ገብቶሻል ሌላ ሴት ጋር ካልሄደ ቅር ይላቸዋል አንዲት ቲክቶክ ላይ ስታወራ አንድ ሴት አቃለኝ በቃ ባሌ ሌላ ሴት ጋር ሄዶ እዚህ ምዛም ሄዶ በሽታ ከማይመጣብኝ በፍቃድ አንዲት ሚስት 2 ሚስት 7ም ካገባ ደስ ይለኛል ብላ ስታወራ ሰምቻለሁና ገጠር ይሄ ካልቸር ለምን ይበዛ ይመስልሻል አንተ ደስ የሚል አጋጣሚ እንደው ማስታወስክ አባቴ ትንሽ ደጋ ቆላ የሚባል ነገር አለና ከቆላ ነው የመጣ እና ሰው ይፈራዋል ብቸኛም ስለሆነ በአድም ስለሆነ አብዛኛው ሰው ለምን ይመርጠዋል መሰለ ለምዝነት ሰው አባቴ ይመርጠዋል ረጅም ነው በቃ የሆነ አይኑ በጣም ነው የሚያስፈራ ለምዝነት በጣም ይፈልጋል ምዝነት ምንድነው ሚዜ ማለት ሚዜ ማለት ደግሞ በጣም ጉልበት ያለው ይፈልጋል ተጋፍቶ የሚገባ በራፉ ምናምን እንደዛ በጣም ይፈልጋልና በዛን ታይም ምን ያደርጋል መሰለክ በቃ ልክ ሙሽራ ምናምን በቃ ሁሉ ነገር ከተዘጋጀ በኋላ ቀስ ብሎ ይገባና ለምዜ የተዘጋጀ ዶሮ ደፍቶ ይባላል ብቻውን ምን ማለት ነው እሱ በቃ አንደኛ ጉልበቱን ነው የሚያሳይ ይመስለኛል ሁለተኛ ነገር ደግሞ በጣም እንግዲህ ካደግን በኋላ ጎረቤት ነው የሚነግረን በቃ ይገባና ሰብረህ ደፍተህ እቺ አናስገባም ሰርገኛ ደጂተኛ የምትባለው ካልቸር እሷ እንዳለችውና እቺ ዶሮዋን ደፍቶ መብላት ጀግንነት ነው ከወንዶቹ አካል አልፈሽ ማለት ነው አልፈህ ምናምን ትደበቃለች ዶሮዋ ጉድጓድ ተጭራ ትደበቃለች ወጧ ማለት ነው እሺ ያችን የትም ገብቶ ይባላል ስለዚህ ባዩ ያለበት ሚዜነት ወጣል ሰራም ተላለች ሴት ለምን እንደምንም እንደምትቀማ ታውቃለችና ሁለተኛ ዶሮዋም ታርዶ በስማም ካልተቀማስ ጠባቂዋ በርቱ ከሆነች የትም አገርም ለቃ ከደበቀች ያችን ዶሮ ታቀርባለች ስለዚህ ዶሮ ደግሞ ግድ ነው አለ ምዚዎች የግድ ግን ቤት ውስጥ ነው መደበቅ ያለበት ለምን ታወጣለክ ማትችል ከሆነ በተለይ አሁን እንደሚያወሩኝ ፋዘር በቃ እሱን የሚችል ሰው ስለሌለ ጎረቤት ሄዳ ምናምን ትደብቃለች አንዴ ደግሞ እናቴ በጣም ደስ ታጋሽ ቻይ ሩሩ ናት እናቴ አንዴ ምን አጋጥማት መሰለ በቃ ወንድነቱን በጣም አገር የመሰከረለት ስለሆነ ትፈራዋለች እና አንዴ የሆነች የከተማ ሰው ናት አለች መሸባት ከተማ ላይ መሄድ አለች ከዛ ልደር ምናምን አለችና ማደር ያጣች አለች በቃ ቤት ለእንግዳ ነኝ ልጅ እና እንደር አልኳት አለች እሺ ከዛ ወሰደቻት ማለት ነው ወሰደቻት እግሯን አጠበች በቃ የሚበላው ምናምን አቀረበችና አንተኛ አለቻት ገጠር መሸጎር አለ ሸጎር አርገ ነው የምትተኛውና በውጭነት ከፍተዋል እንግዲህ አላቅም እናቴም ማለት ቀርቷል ሁልጊዜም እዚህ ከሆነ በዛው አይደል እሱ የሚቀረው እዚህም በኋላ አይመጣም ያድራል ትልልና ካልጋው ላይ ነይ እንተኛ ብላ ወሰደቻት እና ታኙ ማለት ነው ትንሽ ቆይቶ መጣ ሲመጣ ባትሪ ሲያበራ ከጎርሶ ተኝቷል ሌላ ሰው አለ እጥፋለና ወደዛ ይዟተኛ እናቴን ቁጭ አርጎ አራቴ ሴት እንደሆነች አውቆ እኔ ያክል በቃ ወደ ወል አባትሽ ነው ማለት በቃ ማይም ታሪክ ምናምን ሲያደርግሽ በቃ ሰፊቷ ዝራተኛች በቃ ምንም ማድረግ አትችልም
እናትሽ ታውቃለች እንዴ እያየች ወንድነት ነው የሚመስለው በቃ አሸናፊነት ነው የሚመስለው ለነሱ ዝምባልሽ ምናምን አሁን እኔ ድሮ ሰው ይነግረኝ ነበር ምናምን ማዘርና ውስጥ ይቃት ግን እንዴት ዝምባልሽ ምናምን ምን አገባኝ ጉልበቱ ካልደከመ ትላለች ምን አገባኝ ምን አልሽ ታዲያ ምናምን ምንም ጋቤን አምጣ ብዬ ጋቤን ይዤው ዞር አልኩ እና በስመ ደስ አይልም ደግነታቸው የገጠር እናቶች እኔ ወለኮ የፈላው ውሃ ፈልጋለሁ እኔ ብሆን የፈላው ውሃ ፈልጋለሁ እና ተቀላለክ ሴትዮዋ ስንብየውና አትልም እንዴ ሰው ቤት ገብታ ምን ነይጃለ እና ወይኔ መድኃኒዓለም ሌላስ እንደዚህ አይነት ምን አይነት ታሪክ አለ በስመ አብ ሰውየው ደግሞ ጓደኛው ተዳረ ማለት ነው እና በዛ ጓደኛው ነው የተዳረ ያኔ ማለት ነው ጓደኛው ፋሚሊ አጭቶልህ የምታገባው ምስትና አንተ በጓደኝነት የምትይዘው ምስት ይለያያሉ እንዲህ አይነት ነገር አለና ከዛ ጓደኛው ተዳረ በፋሚሊ የመጣችለትን ከዛ በፊት ሌላ ጓደኛ ነበረችው ከዛ ያኔ ግን በፋሚሊ የመጣ ስሬስ የሆነ ትዳር ታጨ ማለት ነው እና አባቴን ይጠረጥረዋል ከሷ ጋር ከዛች መጀመሪያ ነበረችው ጋር ማለት እሺ ልክ ሰርጉ ወደ ጫጉላው ነው ቁጭ ብሏል ሙሽራ ነው ሰውየው ማለት ነው አይመለከተውም ቁጭ ብሏል ማለት አሁን በቃ ሌላ ህይወት ውስጥ ጀምሯል ሌላ ጉዳይ ነውና አባቴን አያምነውም ያየዋል ማለት ነው ሰርግ ላይ ነው እሺ እሱችን አይፈልጋት ያችን ነው ይፈልጋል ቢፈልግ ስለፈለጋት ማለት ፋሚሊም ጉዳያታ ስለሆነ ችግር የለም ግን ሁለተኛ ብትሆንም ያቺ ችግር የለማ ኦኬ ያቺኛው ጋር ችግር የለም ምንድነው ማለት ገጠር የከንፈር ወዳጅ የሚባል ነገር ምንድነው እሱ የከንፈር ወዳጅ ምንድነው ባለ የከንፈር ወዳጅ ፋሚሊ ምናምን ሳይፈቅዱ ወይም ሳትዳር በጓሮ ፍቅረኛ መሆን ማለት ነው ሲያይ በቃ አባቴ አልጣመው ባይል ቁራኛ ይከታተላል ማለት ነው አባቴን ሲያዩ እንደሚቆጣጠረው አወቀ ነው አለና ገባ በጓሮ ይዞ ልጅቱን ይዟት አሯሩጦ ሲወስዳት ሙሽራው ተከትሎ እሱን ይወረተ አረተ ዋት ከዛስ ሙሽራው የቤቱን ከሰርጉ ተነስቶ ምስቱን ጥሎ እየተከተለ አሯሩጣቸዋል በስመ አብ ሰው ምን አለ በቃ አባቴ ማለት ምን ልበልክ የሆነ በቃ ጉልበቱን ነበር የሚጠቀም ልበል ጉልበቱን ነበር የሚያሳውቀው ይመስለኛል እንጃ እንጂ የዚህ ሰሰኝነት አይመስለኝም ሌላ አይነት ከተማ ውስጥ የምንኖር ሰዎች የማይገባን አይነት ባህል አለ እዛ በቃ ግን ጥሩ ይመስልሻል ግን እንደዚህ መሆኑ አይደለም ስትረዳ አንደኛ እንደውም በዛን ሰዓት ትንሽ ስለሚፈም መገዳደሉ ልኮ አለ እንዴት ማለት እንደዚህ የራስን ሴት ስትወስድበት የራስ የሆነ ሰውን ስትወስድበት በዛው ልክም ጸባለ ይገላሉ መሳሪያ ወጥተውና አሁን እናትሽን የሆነ ወንድ ወጥቶ ይዞት አባትሽ ምን የሚያደርገው ምንም አይነት የለም እርምጃ ይወስዳል የምን እርምጃ የመግደል አረቴ ማርያም መሳሪያውና ቤታችሁ ውስጥ አለ ግድ ነው ተኩሶ ምናምን ያውቃል ግድ ነው እሱ መሰለ የመሳሪያ ድሮ ቆመጠበቀ የሚባል መሳሪያ ቆመጠበቀኝ ነገር ያለው በማንም ቤት እሱ አለ ቢጠፋ ገጀራ አይጠፋም ስለዚህ የራስን የሆነ ነገር ሲወስድብህ እዛ ላይ መገዳደልም አለ አብዛኛው በዚህ አይደለም ማለት አለ ኖርማል አለ እርግጠኛው የምነግርህ ካለ ወደ ቆላው አለ ግን አባቴም ወደ ደጋ መጥቶ ያደገው በዛ ምክንያት ነው አራታይ ሰው እየፈለገው ሊገለው እዛ ይገዳደላሉ ስለሚገዳደሉ እናት የደም መመለሻ ይሆንብኛል ብላ ደብቃ ይዛ መታ ደጋ ላይ ለቤተሰብ ሰታን ያሳደገች የደም መመለሻ ምንድነው የደም መመለሻ ማለት አንዱ ካንዱ ይገዳደልና የገደለው ጫካ ይገባል እሺ በቃ ገለካል ጫካ ትገባለክ አንተን ሲያጡ ወንድም ወይም ያጎት ልጅ ገላሉ ደም መመለሻ ትባላለህ ስለዚህ እንደዛ እንዳይሆንበት እናት አመታ ዳጋ ያሳደገችው እናትን ምናምን አይነኩም ወንድም ምናምን ነው የሚነኩት አብዛኛውን ወንዶች ነው ለዛው ቅርብ ፋሚሊ ነው
ይሄ ባህል ግን አሁንም አልቀረም አሁን እግዚአብሔር ይመስገን መንግስት ገብቷል እንጂ አሁን ዝም ብሎ መግደል በህግ ነው ምናምን ያለው ማለት ነው አሁን እግዚአብሔር ይመስገን በጣም አስፈሪ ባህል እኮ ነው ሰርቷል ስለዚህ በቃ ሰፈር ውስጥ እንዳለ በጣም የተዋለዱ ሰዎች ይኖራሉ ማለት ነው ይሄ በግልጽ የሚታወቀው ነው ሳይታወቅ ደግሞ የሚደረግም ደግሞ ሊኖር ይችላል ማታቂ ብዙ አለ በደበቅም ያ I think በገጠሪቱ ኢትዮጵያ በጣም ጥሩ ነገር እንዳለ ሁሉ መጥፎ መወገድ ያለበትም ነገር አለ ሳማው ምንድነው ፊልም ታደርጊ በተለይ ካደግሽው አለራው አስተመለከትሽ በዛው ልክ ነው አባታችን የወንድነቱ ነገር በቃ ያ ምን መሰለ ባህሉ ነው ወንድነት ይመስላችኋል እና ያ እንዳለው ነው ግን ለኔ ጠንካራ በቃ ደስ የሚልህ ነገር አባቴ ይሄ ባህሪ ያለው በገበርነቱ ደግሞ በቃ ጥግ ድረስ ጎበዝ ነው በጣም ምን ይላሉ መሰለህ እናቶች ሲያወሩ እኔ ከሱ ሳይሆን ባዩ ይባላልና ባዩ የዘራ ወይም ያ አስገባው ምርት ሰፌድ አይገባበትም ይባላል አፈር ምናምን የሆነ ነገር ምናምን አይወድም ንጹህ ፒውር የሆነ ነገር በቃ በዛው ልክ ነው ስራ ሲሰራ አሉት ሰራተኞች እንደዚህ ቆሞ ማየት አምሽቶ ሰክሮ ተንገዳግዶ መግባት ያለው ምን ይላል መሰለህ ልጄ ወንድ ልጅ በኋላኩት ይላል ወንድ ልጅ በኋላኩት ምን ማለት ነው በኋላኩ ማለት በቃ ጠጥቶ ባላንሱን ከሳተ ጠጥቶ የሚናገረውን ነገር እንትን ካለ ልጄ ወንድ ልጅ በኋላኩ wow this is so powerful ሰክሮ መግባት መንዘላዘል ያላግባው ምናምን እንደዚህ ምናምን የለም ሲሰራ ደግሞ ዝቅ ብሎ በጣም እሱ ጋር የወደድኩለት ነገር ቢነግርህ ዛሬ እኔ ልብስ አጣቢ ቀጥሬ ልብስ እንጂ ብያልሰጠው አብሬ ነው የምቆነበሰው ምን እንዳየው ልንገር አባቴ አውድማም ላይም ሰራተኛ ሆነብለት ቤት ላይም ሰራተኛ አለበት እኩል ነው ከሰራተኞቹ ጋር የሚሰራው ያን አስተምሮኛል ወገቢዞ ምናም ስሩት ብሎ ማለፍ የለም ያልነካው እሱ ያልነካው ምርት ሰራተኛ ባስገባለት ምርት እንደማይመስለው ነው ምነግርክ እኔ ሰራተኛ እኔ እኮ ከኔ በልጥ ልብስ አጣቢ ትመጣለች እኔ አጨማልቂ ባወጣው ነው ደስ የሚለኝ እኔ በሰራው ነው ደስ የሚለኝ እኔ ያልነካውት ነገር አያምረኝም በቃ አባቴ ጋር የወሰድኩት ነገር ይሄን ነገር ወድላታለሁ ሶ ከአባትሽ ነው ጠንክሮ መስራት የወሰድሽው በጣም የሚያሳዝነው ነገር ግን ሶ ከአባትሽ የወሰድሽው ጠንክሮ መስራት ባህል አለ በዛ ጠንክረሽ ለፍተሽ ጥረሽ ያገኘሽው ንብረት ደግሞ አተሻል በዚህኛው ትዳርሽ አይደለ ሶ የሁለተኛው ትዳር እንዴት ነበር የሁለተኛው ትዳርም ደስ የሚል ነበር እሺ እስከ 4 አመት እስከ 5 አመት አብራችሁ ምርጥ ነበር በጣም ምን ነበር ህይወቱ ለምሳሌ ደስ ቢለው ነገር ይሰራል አብዛኛውን እዛው ሱቅ ሰርቶ ሱቅ ነው የሚያድረው እኔ ቤት ነኝ ጧት ተነስቼ እኔ ቤቴን የራሴን ስራ ሰርቼ ምን ብዬ ጧት ለሱ ቁርስ ምሳ ምናምን ቡና ምናምን ይዤ እወጣለሁ እሺ እሱ እዛው አድራል ጧት ምሽት እስከ 6 ሰዓት ነው መናሪያ አካባቢ ስለሆነ ሱቁ እስከ 6 ሰዓት ይሰራል በጣም ሰራተኛ ነው ጧት ትንሽ ያረፍዳል እስከ 3 ሰዓት ቁርስ ይዤ እሄዳለሁ እንበላ እንጠጣለን የራሴን ስራ ጀምራለሁ እሱ የራሱን ስራ ይጀምራል ደስ የሚል ስራ ነው የምንሰራ ደስ የሚል ፍቅር እሑድ ቀን ከሰዓት እሑድ ጧት ሄድን ቤተክርስቲያን ተመለስን ፈርናሻችን ጣልን በቃ ቴሌቪዥን አየን ቁጭ አልን ማያዛል እንግዲነት ብትመጣ እኔ ቤት እሑድ ቀን ሽንኩርት አይከተፍም ለምን ማንንም እንግዲህ መጣ እሑድ ቀን እኔ ከሽንኩርት ወይም ሽሮ ሰርቶ ምናምን ማስተናገድ አሉት ምን ወጥፈልም ከቤተክርስቲያን መጣን ቁጫል ቅዳሜ ማታ ይሰራል እናያለን ሰንበት ስለሚከበር ነው የለም በቃ ሰንበት ማክበር ነው በቃ ማረፍ ከፈለኩ እሑድ ቀን የትምና ወዴትም ሄድ አልፈልግም ዘና ነው የምትሉት በቃ የቱ ጋር ነው ሰዓት ዳራችሁ የተበላሸው ባገባ ደስ የሚልህ ነገር ደግሞ ልንገርክ ስንተዋወቅ ከዛ በፊት የነበረው ህይወቱ ልጅ አለው ያ ህይወት እንዳይደገም ቤተሰብ ይፈሩ ነበር ማለት ልጁን የወለደች ልጅ ለእናት ነው ልጅ የሰጠች አሳልፋ ለእሱ እናት ስለዚህ ያ ህይወት እንዳይደገም ስለነበረ እሱም ይፈራ ነበር ትዳሩ የተባረከ እንዲሆን በእግዚአብሔር ቤት እንደሚጠይቅ እንደጠየቀም ይነግረኛል ለምን ካለፉት ህይወቴ መማር አለብኝ የሚል ስለነበረ ማለት ነው ስለዚህ ከዛ ወደ ትዳራችን ገብተን በዚህ ላይ ያወራን እየሰራን እያለን ልጅ ፈጠርና ልጃችን ወለድና ማለት ነው ልጃችን ስንወልድ ፋሚሊ የተወሰነ ጋር መገናኘት ጀመርና እኛም መሄድ እነሱ መምጣት ጀመሩ በዓለም መጠራራት ጀመርና
ሰርግ አላረግንም በራሳችን ነው ዳይሬክት ወደ ኑሯችን ነው ይወጣል የሚያሰርግ ብርም የለንም ከዛ ወደዛ ወደ ህይወት ተጀመረ ማለት ነው ከዛ ቁጭ ብለን እየሰራን አንተ ትብስ ነው ምንም አይነት በመሐላችን ጭቅጭቅ ነገር የለም ሜቢ ጭቅጭቅ አለ ግን በስራ ጉዳይ ብቻ ነው የምንጨቃጨቅ እንጂ በሌላ ምን ይላል መሰለክ አንድ ስኒ አንድ በሃይላንድ ክዳን ሰው ቤት ከምትበደሪ እኔ በባጃጅ አድርሽልሽ ልምጣ ሰው ቤት አትድርሽ የሚል ባል እና እኔ ያክል ትዳሩን አክባሪ ነበር ከዛ ወልጄ ፋሚሊዎቹ መጡ ነው ጠይቁ ማለት ነው ሲመጡ በቃ አንቺ ለእናታችን መሆንሽን ስለምናቅ ለእሱ ደግሞ ያለፈ ህይወቱ አይተን ያንቺን ስናይ ለኛ ከሚገባ በላይ ነው ስለዚህ ባህል ደግሞ ትዳር ያዘ ወንድ ልጅ ሳይሆን የመጀመሪያ ልጅ አባት ነው የመጀመሪያ ወንድ ልጅ አባት ነው እንደ አባትነት ይቆጠራል ስለዚህ እኛን ደግሞ እንደ አባት ነው ቁጭ ብሎ የዳረን ጋቢም አለብሰናል ስለዚህ አባታችንም ስለሆነ ቦታ አለና ነይና ስሪ ተባለ ዘይን ጥያቄ መጣል አሰብነበት ትንሽ ከነሱ ከደም ይምጣ ወጥቷል ከዛ ድጋሚ ጥያቄ መጣ ማለት ነው ለምን አትሰሩ የሚል ማለት ከዛ ሶስተኛ ገና በዓሎንና እኛ መጀመሪያ ጠርተን ሁለተኛ እነሱ ሲጠሩን ሄድን ስንሄድ እንደዚህ ቁጭ ብለናል ከማዘሩ ቤት ሁሉ ነገር ምታስተናግደ ሁሉ ነገር ወጭ ሁሉ ነገር ምታደርግ ሲስተሩ ናት ማለት እዛው ግቢ ውስጥ ስላለች ማለት ነው ከዛ ቁጭ ብለን ያለን አንተ ቁም ነገር የለክም ካሁን በፊትም ተናግረናል መጀመሪያ የተሰጠው ስጦታ በዚህ በግራ በኩል ነበር እና እሱ አልሰራም ሲል ነው እህት ተሰጥቷት እህት የሰራችበት ስለዚህ ይሄ ተሰጥቶህ ነበር ግን አንተ ስላሰራክ እሱ አሰራች አሁን ደግሞ ይሄን ሰራ ስለዚህ እሱ ቁም ነገር የለው አንቺ ትሻያለሽ ስሪ ያሉ እሻልና ማለት ነው ከዛ ግንቦት 12 አሽዋ ድንጋይ ቡልኬት አወረድን ግቢ ውስጥ ነው ቡልኬት ያመረተ ከዛ ሰራን ማለት ነው ማለ ጋባለው ባገኙ ሰዓት ነው ምሰራ ማለት ዳይሬክት አንዴ አንስቼ የሰራሁት የለም ከዛ እንሰራለን ስንሰራ ደግሞ በቃ ደስ የሚል ፍቅር ገብቷል እኔ ተመላልሼ ስለምሰራ እህት ተዛዋለች እና ተዛዋለችና እኔ ይደክምሻል በተለይ እናት ማለት ነው እኔ እስኪ እርፍበይ ትንሽ ተጎድቼ ነበር ባራስ ቤቴና ጉንብስ ብዬ ቀና ስል ደም ይፈሰኛል ስለዚህ እሙዬ እንደዚህ ነው ስለት ይሄው ቡልኬት እየተሸከምሽ አብረሽ ድንጋይ እየተሸከምሽ ነይ እስኪ ቁጭ በይ ነይ እስኪ ሻይ ጠጭ የሚሉ እናት ናቸው እህትም መምህር ናት በመጣችሁ ሰዓት በርች አይዞሽ ከጥሩ ፍቅር ከጥሩ ፈገግታ ጋር በቃ ደስ በሚል ሰራን ማለት ነው የኋለኛውን ስላልጨረስነ የፊተኛው ያለቀውን ስራ አስጀመርን ሱቁን ማለት ነው ሱቁን ጀመርነ ሱቁን እየሰራን ያለ ጥያቄ መጣ ጥያቄው እንዴት ነው እኛ አዲስ አበባ ስለምገባ ልጄም አዲስ አበባ ስለምትገባ 1 ሚሊዮን ብር ስጡንና ካርታ እናስዋስሩላችሁ ከዛ 1 ሚሊዮን ለምን አልኳቸው ለስጦታው ነው ወይስ ለየትኛው ስል አይ በቃ አንቺንም አንዴ ሰጥችሻለሁ ቃል ግን ለዚህኛው ለሱቋ ለሷ ላሉበት የአሞራ ክንፍ የሚባል ነገር አለና አሞራ ክንፍ ማለት ካቶሊክ ሚሽን የሰጣቸው ስጦታ አንድ ቤት ለሁለት ነው ቆርቆሮ የሰጣቸው ስለዚህ አይነት ቤት በቃ ያቺው አንዷ ማለት ከዛም የ1 ሚሊዮን ብር ያወጣል እሺ ችግር የለውም ግን ሙዬ ሰው ይግባ አልኳት ደላላ ክፍልሽ ደላላ ካለ ያለ እኔም ላንቺም የማይል ሰው ይግባና ገምቶት በግምቱ አንቺ ካርታውን ትሰጭኛለሽ እኔ ደግሞ ከፍልሻለሁ ነው ስል መጣጣም አይመጣል እና ስገነባ አንድ ከተርበር 3 ሜትር ነው የሚሆነው እኔ ለሳቸው በር መውጫ ሜትር ከ90 በራሲ ወጭ ፌሮ እንትንላለሁ ለኔ ከተርበሩ ለነሱ የራሳቸው መውጫ ማለት ነው ከዛ ምን አሉ ይመሰለክ እናት እህት ትመጡና ምን ነው ልጄ አንቺ ከባልሽ ጋር እኔ ደግሞ ጓደኛ የለኝ ቤተሰብ የለኝ ብቻዬን ለምን 2 ብር አስፈልጋለኝ
የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል። በድሮ 987 2090 ደውላችሁ በውቢቷ አርባ ምንጭ ተፈጥሮ ትታጠባላችሁ። ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ሕይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ። ውጭ ሀገር የምትገኙ ኢትዮጵያ ለሚገኙት ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ሕይወታቸው እንዲቀየር እርዷቸው። በድሮ 987 2090 ደውላችሁ ተመስገቡ። ያለን ቦታ ውስን ነው። እዚህ አዲስ አበባ ላሉት ሁሉ ተደዋውሎ ምናምን ተነጋግረው ማለት ነው። ስለዚህ ይቅር በቃ አንድ ይሻላል። ከዛ ጋር ዲዛይንን ጥራት የሚቆጣጠርልኝ ልጅ ነበርና እሙዬ አላቸው። በግቢው ሰው በፓንት ይቆማል፣ ከባሉ ጋር ውሃ ይራጫል፣ በቃ ብዙ ነገር መሆን ይፈልጋል። ስለዚህ ግቢ ራሳችሁ ያስፈልጋችኋል አለ። ጠይቃቸው አረ ችግር የለም ብለው ያንን ወጭ አድርገን እንዳለ ተሰርቶ ነበረ። በራቸው ተትቶ ማለት ነው። በሩን ይፍረሳሉ፣ ግንባታው ይፍረሳሉ ማለት ነው። ወደ ብሩ ድርድር ሳይሄዱ ግንባታውን አፍርሻሉኝ። እሺ ችግር የለውም በቃ እንዳሳባችሁ ይሆናል ብዬ አጋጣሚ አዲስ አበባ መጣሁ። ለጭነት ጭኜ ልወጣ ሁሉም ተነጋግረውበት ይመስለኛል። ማንም የሚያናግረኝ የለም ከባሌ ጀምሮ። ሁሉም ዘግተውኛል። ምን ተፈጠረ? ምንም። ባሌም ዝም አለኝ። ከዛ ገባሁ ቤት ማዘርጋ ማለት ነው። እሙዬ ያልኳቸው አቤት ምንድነው? ምን ተፈጥሮ ነው? ምን አውቃለሁ? ወይ እሙዬ ካጠፋው ይቅርታ እስኪ ጥሪያት ምረትንና እስኪ ምንድነው ችግሩ? እኔ እኮ ማሞም ዝም አለኝ። ደግሞ ያንቺ ፊትም ተቀየረ። እኔ በቃ በሆነ አጋጣሚ አጥፍቼ ይሆናል ይቅርታ አልጠይቅ ነው የገባሁት። ባልሽን ጋርሽ አለች እሙዬ ያልኳቸው። እናት ነው እኔ በሌለው ሰዓት እንደ እናቱ ነዋል። እኔ ባለው ሰዓት ግን ልጅዎትን አይራቁ። በእኔ ምክንያት ከሆነ እኔ ከግቢ እወጣለሁ ብዬ ወጣሁ ማለት ነው። ምን ተፈጥሮ ነው አልኩት። አይ ችግር የለም የተፈጠረውን ነገር እኔ አላቅም እና አለችኝ። ሄድኩኝ። ወይ ግንባታውን አፈርስ ወይ ውጣ፣ ካሊያ እንዳስገባው እኔ አስወጣለሁ አለች። እና ምን ችግር አለ ማትነግረኝ? መብታቸው እኮ ነው። ቤታችን ካርታ ያዝና ሲፈልጉ ማስወጣት ሲፈልጉ በካድ መብት ስላላቸው ምን ችግር አለ አትነግረኝ? እና ምን ይሁን ስለው በቃ ነገ እንነጋገራለን አለኝ። ከዛ ያደረ ይዋል መፍትሄ ያጣው ማለት ነው። በቃ አንቺ ሂጂና አለኝ እዛኛው ሱቅ ስሪ፣ እኔ እዚህኛው ሰርቼ በሽማግሌ ጨርሳለሁ አለኝ። እሺ ምን ይሉታል መሰለ? ከዛ በለመዷት በዛ በመናኸሪያው ትስራ እንጂ እዚህ ጋር ቁማ የሆነ እኮ ባለ ሰዓት እዚህ እንትን አለ እያሉ ሰዎች እንዳይመጡ ነው አለች ብላ ማስፈራራት። እሱ ደግሞ መናገር የማይፈልግ በጣም ፈሪ ደግሞ ሲበዛ ፈሪ ነው። ገብቶሃል አይደል? ስለዚህ መናገር አይፈልግም። ምንና እንዴት እንዳሉት ማለት ይሉታል እና ይሳቀቃል። በቃ አንቺ ሂጂ መናኸሪያው ሱር፣ እኔ እዚህ ጋር በሽማግሌ ልጨርሳለሁ። 7 ወር ተቀመጥኩ መናኸሪያ። ትንሽ የናሱቋ ልጄን እዛ ይዤ እዛው አስሬ እዛው አውዬ እዛው አሳድራታለሁ። ታርቀል በሽምግልና ልንገባ ማለት ነው። እዛ ሳይ ምንም የለም ልጁ ላይ ይመጣል እና ምናምን ይላታል። በቃ የሚገዛዘላትን ገዛዝቶ ቻውሹ ብሎ ስሙ ይሄዳል። አንድ ቀን ነጫና ለዚህ ቀን ነው ምናምን ምስክርነት ትመጫለሽ። የምን ምስክርነት? መንገድ ካላወጣ ብለው ከሰው። ከዛ በፊት ግን እነሱ ከአዲስ አበባዎቹ ይመጡና ምሽት እስከ 8 ሰዓት ያወሩታል። የተስማሙትን አላቅም፣ የተናገሩትን አላቅም። ከዛ ይመጣልህና ነሐሴ ጾም ሊገባ ነው ታሳስ ነው የወጣው ብዬሃለሁ። 7 ወር ነው ውጭ ላይ ተቀመጥኩ። 10 ሰዓት ነውና የሆነ መጽሐፍ አለ መምህር ግርማ መጽሐፍና ጾም ሊገባ ስለሆነ ነው መሰል ሽንኩርትና ዶሮ ገዝቶ አስቀምጥና መጽሐፉን ይዞ ይወጣል። ከዛ የሥራ ሰዓት ነው እንዴት ዘግቶ መጣ ምናምን አልኩኝ። ጽድት ያለ ሱቅ ነው ሱቁ። ይሄ የከተማው 8000 ብር ነው በወር የሚከፈለው። በጣም ጠባብ ነው። መቆሚያ የለህም፣ መቀመጫ የለህም። ልጅ ይዘህ ስቃይ ነው። እዛ ደግሞ በውጭ ብረት ቆንጆ አድርጌ ነው ያሰራሁት። እንደ ሱፐርማርኬት ነው ገብተው ሰው የሚሰሩ። ደግሞ ትንሽም በከተማ ስለማከፋፍል ትንሽ ዋጋ ቀነስ አድርጌ ነው። ቆንጆ ገበያ ነው ያለ። ከዛ እንደዛ ብሎ 1 ሰዓት ላይ ተደወለልኝ። እህቱ ስሜ አለች። ማሙ መጥቶ ነበር እንዴ አለች። አዎ መጥቶ ነበር። ምን አለሽ? ኧረ እኔ ምንም አላለኝም። 10 ሰዓት ላይ መጣ። የሆነ ዶሮና ሽንኩርት አስቀምጦ ነው ሄደ። ማለት ምንም አይነት መደበቅ አልችልም። ዘጋው ማለት ነው። ቆይታ 3 ሰዓት ላይ ደወለች። ሰማሽ አለች። ከእናቱ ጋር ተነጋግሮ ቁልፍና ስልክ ጥሎ ስለወጣ ከመጣ ተመለስ ምናምን በይው።
አልገባኝም ምንድነው የተፈጠረ ነገር አለ እንዴ በቃ ከዚህ ውጭ የተፈጠረ ነገር የለም ማለት ባይሶስ ቀናውለው ከዛ የሆነ ሰው መጣ ጓደኛው መጥፋቱን ካረጋገጡ በኋላ ፖሊስ ጣቢያ ትዞራለች መሰለኝ እህቱ ማለት ነው አንቺ አለኝ አቤት በወሬ ደረጃ ነው ማሙ ይለመሰል ሰፈርና እህቱ እንዲ ያወራች ነው ስለዚህ 80 እስካልቀደርሽ ድረስ መጠየቅ ስለማይቀር ሂጂና እለታው የሚባል ነገር ምናምን ሙያ አለኝ እሺ ብዬ ከዛ ከመሄዴ በፊት ሄድኩ ሰፈር ምንድነው የሆነው ስል ፍቃዱ ይባላል ሂጂና ፍቃዱ ጋር 10 ሰዓት አካባቢ ሲያወሩ ስለነበር ፍቃዱን ጠይቀዋለኝ እሺ ብዬ ሰው ቤት አንኮኩቼ ፍቄ ምንድነው ምን ሆኖ ነው ስል አረ ምንም አይደለም ወሰና ምናምን አሉ ሄድኩኝ ምንድነው አርኩ ምትሉኝ አለ ከአዲስ አበባዎቹ መተው ነበር እስከ 8 ሰዓት እስከ ሌሊት 8 ሰዓት ያወሩ ያለ መስማማት ነው መሰል እነሱ ጧት ተነስተው ሄዱ እሱም መጥቶ አንዴ ማፈልግ ይካለ እንደ ሽምግልና መሰለ እሱ የፈለገው ሲሄዱ እናት ልጆቿ ተናግረውላቸው ምናምን ስለሄዱ ያቺ ውስጥ ላይ ያለችው ልጅና እናት ሽማግሌዎችን ላለመታየት ወደ ውስጥ ይገባሉ መሰለኝ አደማሞ ፍቃደኛ ስላልሆኑ ወይም እህቱ ፍቃደኛ ስላልሆኑ እኛን ለማግኘት ወደ ኋላ ሲሉ በቃ የምትፈልጉት ይሄን ነው ይሄው በሩንም ክፈቱ ይሄው ንብረታችሁን ብሎ ሱቅና ቁልፍ አስቀምጦ ነው ይወጣ ስንት ሰዓት ነው 9 ሰዓት ምናምን ይሆናል ከዛ በኋላ ወደ እኔ መጥቷል እኔ ጋር እሺ አልኩ ስልስል የለም ሳምንት ሞላው ከዛ ምንም ማድረግ አልችልም ፖሊስ ጣቢያ ሄጄ ሞላው ያው በኔ ጋር ጸብ እንደሌለው ግን ፋሚሊ ጋር ተጋጭቶ ነው መሰል እኔ ጋር የለም በሚል ሁኔታ ሞላው ማለት ነው ከዛ ወድቀን ይደውልላታል እሱ ምን እንዳላት መድኃኒዓለም ነው የሚያውቀው እኔ ንብረቴን ትቼ የመጣው ለእናቴና ለእህቴ እንጂ ለእሷ ስላልሆነ የካርድ አለብኝ ይክፈሉ ብሏል መሰለኝ መልእክት መሰለኝ ያስተላለፈው ስለዚህ አሁን እሷን ጠፍታ አንቺን ያጠፋሽው በሚል ንክሰስ እንጂ ይሄን ስንነግራት የልብ ስለሚሰማት የለም እንደጠፋ ነው ብላችሁ ሂዱና ክሰሷት ይባላል ናሲ አንድ መጣክስ ፖሊስና ሚሊሻ ይዛ መጣች ምንድነው ሲባል ማሙ የለም ነይና ንብረት ተቀበያለኝ ንብረቱ ነው እሱ ነው የሚበልጠው አይመለከተንም እኔ የምፈልገው እሱ ነው ንብረቱን አይደለም ንብረቱን ማትቻው ተቻለው ግን እሱ ሰላም መሆኑን ብቻ እሱ ነው የሚፈልገው ከሆነ ደግሞ የማለት የሱ ምክክርነት ይኖራላ ከሆነ ደግሞ እንደ ገንዘቡ ንብረቱን እዛው አልፈልግም ብየገባው ከፍ ዝቅስትል ምን ይሻል ያስተካክላል በፍጹም አልኩ አልረከበም እኔ እሱ ነው የምፈልገው አልኩ በቃ ይይዞ ፖሊስ ጣቢያ ስንል ምንድነው የምፈልግ እለታዊ ያስመዘገብኩት ፖሊስ ገና ሲያያቸው ምን ወንሽ አለኝ አይ በቀደም እንደዚህ ሰው ጠፍቶ ነበርና እንደዚህ በቃ ባሌ ጠፍቷል ጠላቲውስ ምን ይወሰዱ አላቅም ከኔ ጋር አይደለም ብላ አመልክታለችና ምን ታርጋችሁ ሲላቸው ይሁን ወንድም አይደለም ብለው ጀመሩ ማለት ነው በውነ ተናጋገሩ አለ ገባን ባሏን ደብቃለች ባልሽን ደብቀሽ ንብረት አልረከምት ያለሽ ባሌን ከደበኩት እንዴ ቤት እንዴ ባሌ እኔ ጋር የለም ባሌን ትቼ ከወጣው ሞዶን ትዳሬን ካጣው 7 ወሬ ነው ስለዚህ ከ7 ወር በኋላ መልሶ ባለሽ አለ ካሉኝ እንዴት በፖሊስና በሚሊሻ እንሂድ ስል አይ እንደውም አንቺ ጋር ዶሮና ሽንኩርት ገዝቶ ሄዷል አው 10 ሰዓት መጥቶ ዶሮና ሽንኩርት ሰጥቶኝ መጽሐፍ ይዞ ሄዷል ከዛ ውጭ አላየሁትም ምንም ማድረግ አይቻልም ውጡ ተባለ ከፈለጋችሁ ንብረቱን በህግ አስመስግቡና አልፈልግም ብላ አስፈርማችኋት ነገ ተላችሁት ውጡ ተባለ እነሱ ወደ አዲስ አበባ ጨርሰዋል አዲስ አበባ እየገቡ ነው ገብተዋል ስለዚህ ንብረቱን አስረክበው ሊወጡ ነው ማለት ነው ከዛ ቀጥ ብዬ ወደ ሱቅ ገባ ስል ተደወለች አዲስ አበባ ያለችው አሁን ማሙ ደውሎ ነበር እኔ ጻድቃኔ ነኝ ያለው ደና ነኝ ስላለ የሆነ ካርድ ብር ምናምን ክፈሉ አለ አረባክሽ መቻለሽ አሁን ደውሎ በቃ አሁን ትናንት ነው በቃ የምትናገረው ጠፋት እንደው የሆነ ባንክ ምናምን ሳይኖር ትዝ ያለሽ ምናምን አለች የሆነ በቃ እንደዚህ ስም ያልኳት ድራማችሁ ይብቃ በቃኝ ዝም ያልኩት ለምክንያት ነው እኔ ገንዘባችሁንም ልጃችሁንም አልፈልግም ተይኝ በቃ እኔ ልጅ ላሳድግ በእግዚአብሔር ልጅ አለሽ አይደል
እስከ እንደው ልጅሽን አይተሽ ተይኝ አልኳት። ገንዘባችሁን ትቼ ወጣው መሬታችሁን ልጃችሁንም ትቼ ነው ወጣሁት። እሺ ከዛ የት ኑሮ እንደሆነ ምን ኑሮ እንደሆነ አላቅም። በ10 ምናምን ቀኑ መጣ ተባለ። ቤቱ ተከፈተ ተባለ። ብዙ ንብረት ኤክስፓየር ብዙ ነገር ተበላሸ ተባለ። ዝናብ ገብቶበት አይመለከተኝም ዝም አልኩ። በሆነ አጋጣሚ ጥቅምት ላይ መጣና ምስክርነት ምናምን ለምን ካሳኛለች ምን ብላ መንገድ ምናምን በመንገዱ ብላ ነው ችግር አለ። ጀምረው ይተውላችኋል ተብሏል። አሁንም ተተናላችኋል መንገዱን አይደለም ንብረቱን። ስለዚህ ምን ክስ አስኬደ? አይ በቃ ዝም ብለሽ ነይና መስክሪ ተብዬ ወረቀት ተሰጠኝ። አላነብም አልጽፍም አልሰማም ቋንቋውን። ቀጥ ብዬ ሄድኩ። ተባልኩ ሄድኩ በቃ። ስለዚህ የምትጠይቀኝ እናትና ልጅ በምን ተጣሉ? በምንም አልተጣላንም። ሰጠችን ስጦታውን ገነባን። መንገድ ክፈቱልን አጨቃጨቀን። መንገዱን እንደሚከፍትና እንደሚታረቁ ወጣው። 7 ወሬ ነው ከቤት ከወጣው። ይሄን መስክር ወጣው። ከሱ የሚለው እኮ በላላውበት የአጥር ግንቡን አንስቶ ቡልኬት ገነቡ ስለሚል ሙሉ ንብረቴን ይልቀቅልኝ ነው የሚለው። እና እንዴት ማድረግ እችላለሁ ወይስ ምን ማድረግ እችላለሁ? በቃ ይሄ ነው የሚለው። በዚህ ነበረ አንቺ ስለመንገድ ምናምን ነው የምታወሪ ያለኝ። ምንም ማውራት አቃተኝ። እንዴት በሌሉበት ገነባው? በሌሉበት 1 ሳምንት 2 ሳምንት ትገነባለህ። 3 አመት ስትገነባ የለክም። 3 አመት ድንጋይ ሲወርድ አሸዋ ሲወርድ ቡልኬት ማሽኑ ከግቢ ውስጥ ሲጨው የሉ። አይ እንደዛ ከፈለግሽ ክሱን አመጣልሻለሁ። ማን ነው የከሰሱት? ልጃቸውን። እሱ ግን ያውቃል። አልነገረሽም? ላንቺ አልነገረኝም። ስለዚህ ይሄ ነው ዋናው ነገር። በቃ እስከ ብዙ ጊዜ ደግሞ በሽምግልና ያልቃል የሚል ተስፋ ነበር። ይገብቷል። በህግ ያልቃል። በቃ ማለት ፈሪሃ እግዚአብሔር ያለባቸው ሰዎች ናቸው ምናምን። ጣልቃ ግቢ ምናምን ተባልኩ። ጣልቃ ለመግባት ደግሞ መስክሬያለሁ በንብረቴ ላይ እና እግዚአብሔር ይስጠው ሳላመሰግነው አላልፍም። ቆንጆ ጠበቃ ነበር። ጣልቃ ገብነት መብት ይከበርልኝ በሚል ገባ። ከዛ ጣልቃ ገባ። አንተ የእውነት ሲካሰሱ ቆርቆሮውን አፍርሶ ገነባ ሲል እሱ መልስ ከሰጠ ውስጥ ላይ ያለውን መልስ አይሰጥበትም? 3000 ምናምን ቡልኬት አለ፣ 2000 ምናምን ሲኖ ድንጋይ አለ፣ አሸዋ አለ፣ ፔሮ አለ። ትልቅ ነበር። 290 ካሬ ነው። ወደ ላይ የወጣው ግንባታ ከፊት ለፊት ከተርበሩ አለ። ለዚህ መልስ አልሰጠም። አየሃ ፌክ መሆኑ ክሱ። ዝም ጠበቃዬን አስተካክዬ ፍርም ያስቀመጡ 250,000 ብር 3 በ4 የሆነችው ሱቁን ይዞ ይወጣ የሚል ግምት መጣ። ሁለቱም የሚካሰሱበት የውሸት ክስ እኔን ይመለከታል። ስለዚህ ንብረቴ ነው ብዬ ገባሁ ማለት ነው። ንብረቴ ነው ብዬ ስገባ ሙሉ ያልኩትን ያወጣሁትን ጽፌ ከሰስኩ። ስንት ብር? 2 ሚሊዮን ብር ነው ያወጣሁት ብዬ ከሰስኩ። ከዛ አበዱ አልጠበቁም። ገብቷል አይደለ? ፍጹም እዛ ቆማ ተከሰናለች። አልጠበቁም። ክሱ እንዳዲስ ተነሳ። የኔ መስካሪነት ሊመጣ ነው። እነሱ እንዳዲስ ሊመሰክሩ ነው ማለት ነው። ከዛ መልስ ስጡ ተባለ። አናቃትም። እቺ ልጅ ያገባው ብሎ አላመጣም። ትዳርም አልዳርኩትም። ልጅም የለውም። አናቃትም። ምን ይላል መሰለ የምትሏትን ሰው የምናቃት ነገር የለም። ልጅ ምስት የለውም። ልጅም በጓደኝነት የወለደው ልጅ እኔ ያሳደግኩት ልጅ እንጂ ልጅ የሚባል የለውም። ስለዚህ የምትሏትን ሰው አናቅም አሉና ከታች ምን ይላል መሰለሽ እቺ ልጅ እንዲያውም እህትና ወንድምን የምታበጣብጥ በፋሚሊ ውስጥ ገብታ የምታበጣብጥ እንጂ የምናውቀው እሱ አይደለም። እሱ ምን አለ? የለም በቃ እዛ ጋር ዘግቷል ዝም ብሏል። እና ሁለቱ ጠበቃ ሲከራከሩ እኔ ምለው አለው የኔ ጠበቃ ለዛኛው ጠበቃ አናቃትም ልጅ ምስት የለውም ልጅ የለውም ካሉ ከታች ደግሞ ያበጣበጠችን ነው ምናምን የሚሏት እቺ ማናት? ከየት መጣች? እቺ ማናት? ሰራተኛ ኮነች በሰራተኛ ነው ገረድ በሚስት ኮነች በሚስትነት እንዴ ሲል ጠበቃው ስም አለ። ከዛ ሙሉ ማቴሪያል አዘጋጅ። እዛ ስለራኩኝ አሸዋ ጠጠር ቡልኬት ያመረትኩበት ድንጋይ ነበር። እሱን አላስመዘገብኩም። በእንትን የተሰራ ቤት አለ፣ በእንጨት የተሰራ ቤት አለ፣ ስቶር ምናምን ያረኩት እሱን አላስመዘገብኩም። ውሃ መብራት ምናምን አለ። ግምት ይምጣ ምናምን ተባለ። 1.1 ከምናምን ግምት ተሰራ። ጠበቃው ሲል ታው ይሄን ይስጡ ይልውጣ
ይህን ይስጡኝ ልውጣ በቃ ችግር የለውም አይ እንደገና ይግባኝ አንደኛ ከተከራከረችበት እንጨቱ አልተጻፈም ይሄ የቡሊኬቱ ማምረቻ ጠጠር አልተመዘገበም የውሃና የመብራት አንከፍልም በቃ ብዙ ነገር አለ ግምቱ ከመምጣቱ በፊት ክሱ ይለንጋርክ በለለውበት ነው የሚለው ውሃ ላስገባ ውሃ አልነበረውም ግቢ ውስጥ ውሃ ላስገባ ስል ካርታ ስለሌለን በምስክርነት የምስክርነት የእናንተ መሆኑን ምስክር ይዛችሁንታ ተባልነ ውሃ ልማትና መብራት ሲባል አንደኛ ምስክር እናቱ ናት በቦታው ላይ ተቀናቀኝላችሁ የሚል ምስክር እናቱ ናት ስለዚህ ምን ሆንኩ ክሱ ምንድነው የሚለው በለለውበት ስለሚል መኖሯን ፍቃደኛ መሆኗን እያለች መስራቴ ስጦታ መሆኑን መልስ ሰጥቼበታለሁ ገብቷል ስለዚህ ክሱ እዚህ ጋር ውድቅ መሆን አለበት ለዛ ነው ግምት ይምጣ የተባለው አንደኛ የሰው ማስረጃ አለኝ ሲቀጥል የፈርሙት ፍርም ያለ ዮሐና የመብራት ስናስገባ የሚከራከረው ሰው የለም እኔ ምስክር ነኝ ብላ አንደኛ ምስክር ናት እናቲቱ መታወቂያዋ ምናምኖ መብራት ኃይልና ውሃ ልማት ይገኛል ከዛ ግምት ይምጣ ተባለ ግምት ሲመጣ 1.1 ይሁን በቃ እሱ ይሰጠኝ አራ አይፈልግም 200 ሺህ ብር አላወጣችበትም ይሄን ቤት ይግባይ ተባለ በግምቱ ላይ እሺ ብሎ 900 ምናምን ሺህ ብር አመጡ አራ እሱ ስጡ ይሉታ ምን ነው ልጅ አይደለም እንዴ ሰርች ይበላል በቃ ችግር የለውም እሱ ስጡ ይሉታ የሚል ነገር አለ አይ አሉ የ900 አንድ አራተኛ ተወሰደ 194 ሺህ ብር ይዛት ወጣ ተባለ ማያዘዋል ካታርበር 140 ሺህ ብር አሰረተህ ግምት 194 ሺህ ብር ለዛ ንብረት ይዛት ወጣ ተባልኩ እዛ ጋር ነው እውነትን መፈለግ የሮጥኩት አሁን እዚህ ጋር ለገንዘቡ ሞተ በቃ እሱስ ዝም አለ በቃ ምንም አይመልስም ምንም አይናገርም በቃ ወጣ አንቺን እንደሚወድሽ ፊል አረጋለሁ ላንቺም ለትዳሩ እንደሚያስባቃለሁ ግን ካንቺ ቀድሞ የሚያቀው እናቱ አለች እህቶቹ አሉ በጣም ይከብዳል ገብቶሻል በዚህ መሃል አሁን ይሄ ሰውዬ በጣም ይጎዳ ይመስለኛል አሜን ይከብዳል ገብቶሻል ካንቺ በፊት ነው እናቱን የሚያቀው እህቶቹን የሚያቀው ሜቢ አንቺ በሱ ሀገር ነው ሄድሽው አላወራም አንቺም መጥፎ ነሽ ማላለም አሳይቷል ወንድ ልጅ ደግሞ ሲያዘን ሰፈርም ለቆ ሀገርም ለቆ ሄዷል ግን ቤተሰብ ደግሞ ላይረዳ ይችላል አንዳንዴ ሰይጣን በመሃል ሲገባ ገንዘብ ንብረት በመሃል ሲገባ ሰውነት ሰባዊነት እውነት ሃይማኖት ይወርዳል በጣም ሰዎች የሚጋጩት ቁስን ገንዘብን ከሰው ያስበለጡ ነው ገብተሻል ላንበላ ነገር ዘላለማዊነትን ላናገኝ ነገር የፈለግነውን እንኳን ላናገኝ ነገር ማለት ይሄን ያንቺ ወተሽበት እነሱ ዘይ የተብላሉበት ይሆናል ተጣልቶ ይሆናል ሜቢ ታማው ሊሆን ይችላል በእግዚአብሔር ፍርድ ማለት ነው ግን ይሄ ሰውዬ መሃል ላይ በጣም ያሳዝናል መጨረሻው ከዛ ምን ሆነ ጥፋቴ ማለት ሳስበው ጥፋቴ ከየት ላይ ነው አምኖ መስራቴ እናቱን እናት እህቱን እህት በማድረግ የሚል ምስል መስከረም ላይ ውሳኔ መጣ ጥቅምት ላይ ማለት ነው አንደኛ መስከረም ምንድነው ያለ ቦታው ካርታው ወይዘሮ ታፈሱ መሆኑን እናውቃለን ማን እንደገነባው እናውቃለን አንደኛው መስከረም ምን አለች ደስ የሚልህ እውነቷን ተናገረች እህቲቱ ትንሽ እህቲቱ በ2012 ግንቦት ላይ ስራ ጀምረናል ብላለች ሰኔ ላይ እኔ ጋር መጣለች አዎ ትክክል ናት እሷ ጋር መጣለች ናሲ ላይ መጣለች አዎ ናሲ መጣ መስከረም ስራ ጀምራል ትክክል ነው እንትናችሁ ስለዚህ 100% ተጠበቀው ምንድነው የሚለው መኖሯን ስጦታ መሆኑን ተመስክሮ ቦታው ይገባኛል አይሉ ነው ግን እኔ ቦታው ሁሉ አልሄድኩም እዛ ጋር እውነትን ፍለጋ ነው የሄድኩት በቃ አሁን እሺ ያንቺ ንብረት ነው ገነባሹ አልተሰጠሽም በቃ አሁን ይሄ ድስሰት ታግለሻል ለፍተሻል ደክመሻል አቃቢዎች ጋር ሄደሻል አልሰጡሽም በቃ አላገኝሽውም አሁን መጨረሻው ምን ሆነ መሰለህ አሁን ሂጂበታል ፌደራል ፖሊስ ሂጂና ፌደራል ሰበር መጨረሻ እዚህ ከፍተኛ ፍርድ ቤት ሂጂ አለኝ ማለት ነው ከዛ በፊት ራሴን አጣሁት እና ገዳም ሄድኩ በቃ ራሴን ለማግኘት ተደበኩ እና ጅሩ አርሴማ ሂጄ ውሳኔውን ሳልሰማ ነው ሄድኩት እዛ ውሳኔው ሊሰማ ቀን ወረድኩና ውሳኔው ምን መጣ አሁንም 398 እና ንብረቱን ይዛት ውጣ ነው የሚለው አሽዋ ድንጋይ ቡሊኬቱንና 398 አንድ ሁለተኛው ድሮ አንድ አራተኛ ነበረ አንድ ሁለተኛው ይዛት ውጣ ይላል ስለዚህ ያንን ደውሎ ሊነግረኝ ደወለልኝ
እዛ አስካላ ላይ አሁንም እዚህ ጋር እኔ አልተመቸኝም አሁንም ግምት ይዛ ትወጣ ነው የሚለው አለ እና ሰበር ሄጅበት ስለዚህ ፋይሉን አንቀሳቅሼ እመጣለሁ አለ እሺ አልኩ ከዛ ዋሻ ገባውና አሁን እኔ ስለ ግምት ይምጣ አይምጣ ስለ ንብረት መጣ አልመጣ አይደለም እኔነቴ ላጣ ዳኛው ያለውን አሸዋና ድንጋይ ቡልኬት ላነሳ ለቀምት ወርጄ ራሴን አሳልፌ አልሰጥም እውነቱ ከየት ጋር ነው የሚለው ነው እውነታውን ለማግኘት እና ዋሻ ገብቼ ሰማሽ አልኳት የእውነት ነው የምነግርሽ ደስ የሚል እምነት አለን እኔ እኮ አልኳት ጧፍ ታውቃለህ ጧፍ አንዷን እንደዚህ ምናምን ስታወጣ ጧፍ አለ እዚች ታክል እውነት ይዤ እከራከራለሁ ደከመኝ አልኳት ስለዚህ በሰው መዳኘት በሰው ዳኝነት ደክሞኛል ልጅሽ አይፈርድም አልኳት እስኪ ልጅሽ ይፍረድ አልኳት አሁን እኔ ከስስተቱ ከምን ላይ ነው እስኪ የተሳሳትኩት ከኔ ካለ እኔን አጽኝ ካለያ ግን ልጅሽ እንዲዳኝ ነው አንቺው ለምኝው አልኳት ካለያ እኔ ንብረት ምንም አያስፈልግም እውነቱን አውቆ ይቅርታ ጠይቀው ነው ይቅርታውን እስኪ አስካ እውነት ከየት ነው የመጣው ግን እስቲ ይኸውልህ እኔ የምፈልገው እውነቱም ከየት እንዴት እንደሚመጣ ልንገርክ አስካል ሰተንሻል አሁን ደግሞ ፋሚሊ ይሆናል ተጽዕኖ የፈጠረባት ገብቷል ልጅም ይሆናል እንዴ ለኔ ስምምነት እውነት ግን ከሰው ይመጣል እኔ እንደዛ ነው ማሰው አሁን አንቺ ጥሩ ሃይማኖት አለናል አልሽ ሃይማኖትሽ ምንድነው ኦርቶዶክስ በኦርቶዶክስ ማን ነው የሚመለከው እግዚአብሔር ድንግል ማርያም ኢየሱስ ክርስቶስ ነው እንደዋለች አይደል መጨረሻዋ ግን ምን ነበር የመጨረሻ ድንግል ማርያም መጨረሻዋ ምን ነበር ኢየሱስ ክርስቶስ መጨረሻ የት ነበር በሐሰት ሰቅለውታል ጎልጎታ ያብተሻል ጎልጎታ ላይ ሆና ድንግል ማርያም ነበር ልክ አንቺ በትንሽዬ ነገር ነው አሁን ንብረት አይነው ለፍተሻል ደክመሻል ሮጠሻል ይገባኛል ያማል ግን ደግሞ የድንግል ማርያምን ደግሞ ህመም ዝም ብለሽ ሳይው እስቲ ቆይ ስለማይገባን ነው ህመሟ ስለማንረዳው ነው ቁስሏን ሴንስ ስለማናደርገው ነው እንደ እናት ካለ ሰው የወለደችው ልጇ በልጅነቷ በ15 ዓመቷ በበረሃ ተሰዳ ከንጉስ ጋር ታግላ ገብቶሻል የመንፈስ ቅዱስ ልጅ ማህበረሰቡ ሳይረዳት በብዙ ፈተናዎች ሰዎችን ለማዳን ያባቱ እግዚአብሔርን ትእዛዝ ለመጠበቅ ግን ያ ሁሉ ነገር ሄዶ መጨረሻ ላይ ያ ንጹህ የሆነ ከመለኮት የተወለደ ልጇ ሲሰቀልባት ሲዝም ብለሽ ግን ሳይው እኛ የምናመልከው የክርስትና ሃይማኖት ነው ምነግርሽ በሰው ፍርድ አንቺ የምታለቅሽላት ድንግል እንዴት ነበር ያሳለፈችው ጠይቀሻል ይሄን አስበሽ ታውቂያለሽ ያን ቀን ያሰብኩት ልንገርክ ስለ ድንግል ማርያም ሂዳር 6 ቋስ ርፈቷ ነው ያረፈችበት ልጇን ታውቃለህ እኔ ያንን አይደለም የኔው ቁስል የሷው ቁስል እኔ እንደቆሰልኩት ነው ማሰብ የሷው ቁስል እኮ በጣም ከባድ ነው እኔ ግን በምንም አይገናኝም እኔ ግን ምን አልኳት መሰለ ይዳኘኝ አልኳት ማልቀሱም ማንባወትም አልኳት አንቺ እኮ አልኳት ሂዳር 3 ነበር ዋሻ ውስጥ የመጨረሻ አርፈትሽ በ6 ነው ልጅሽን ሊገሉብሽ በግጽ በራ የተንከራተችው አሽዋው ጫማሽ ውስጥ እየገባ ያቃጠለሽ እረፍትሽም ያለቀሽበትም ልጅሽ ከጎንሽ እንዳይወስዱት ያረፍሽበትም 6 ነው እኔ ባንቺ ረፍተን ያላርፍም አልኳት እዛ ውስጥ ልረፍ አልኳት ግን አልኳት እኔ እውነት ካለኝ አሁንም ገንዘብ አልጠይቅሽም የተሰደድሽው ያንቺና የሷን ያክልኩ አይደለም አቃለሁ ተሰደድኩ ልጅሽን ይዘሽ ታቀፈሽ ልጅን ይወጥቻለሁ ምንም ነገር የለኝም በይቅርታ እባክሽ ልቤን መልሹ ጥሩ ጥያቄ እውነት እነዚህን ሰዎች ወደ ይቅርታ አምጫቸው እኔም ይቅርታ ልበላችሁና በንጹህ ልቤ ቢያንስ እኮ ሻፈራው እነሱ ስጋው ተቀባይ በዛ መሃል ምን እንደሚያምረኝ ልንገርክ ልጅ መውለድ ያምረኛል ቻንስ ግን የለኝም ልጅ ለመውለድ ከሌላ ሰው ይሄን አስባለሁ
አሁን የገንዘብ ጥያቄ አይደለም ትዳሬ ተመልሶ ልጅ መውለድ ፈልግ ነበር ገብቷል አይደል በቃ ምንም ተፈጠረ ምንም ልጄን ሁለት ማድረግ ፈልጋለሁ አንድ እሱ አለ ሁለተኛ ይቅርታውን ፈልጋለሁ ለምን እኔም በስጋው ነው እነሱ በስጋው ነው ያለው የሚያስፈልገው ያ ነው 100% 100% በቃ ይሄ ነው የሚያስፈልገው ነው በቃ ወደ ይቅርታችሁ እንሂድ እስኪ እውነት ልጅሽ ጣልቃ ይግባ እስኪ ዳኘንና ከሰው ፍርድነት የሱ ዳኝነት ይበልጣልና እስኪ ወደስ እኛን መልሽ እንባም የመጨረሻ ይሁን ብዬ እዛው ጋር ወጣልካለሁ ሶጣ ሰውየው ፋይሉ ምናምን አዘጋጅቶ ላከልኝ ፋይሉን ይዤ 6 ኪሎ ገባው 30 40 ምናምን ጠበቃ ባለበት ይታይስል በ11 ለ13 ተቀጥሬ በ12 እኔ በለልሁበት አፈጻጸም አምጥቷል የወረዳው አፈጻጸም ሲያመጣ አንድም ባለችበት ይላል አንድ የመጀመሪያው ባለችበት ሁለት በተከራከርኩበት አሸዋ ድንጋይ ቡልኬት ቤት ምናምን እንጂ ሸቀጥ አልተከራከር ውስጥ ስለሌለ ሸቀጥ አለ ሸቀጡን አውጥተው ፍርድ ቤት ትእዛዝ ባልወጣበት ወረቀት ሜዳ ላይ ከሳሽ ባሌ ተከሳሹን ለተከሳሽ ይገባል ብለው ሰጡኝ ንብረት 530 ምናምን ሺህ ብር ሸቀጥ በቃ ሳካለቀ ምን ልጄን እየተሰድጀ መጥቻለሁ ለእለት ጉርሻ ያቺው ሱቅ ነው እየሰራች የምታድነኝ እኔ እኮ እዚህ ጋር ተቀምጫለሁ ምን አለ አለቀ በቃ ቆመ እዛ ጋር የኔ ህይወት ያንቺ ህይወት ዘጋልቀው በእኔ ህይወትሽ ሳይሆን ህይወትሽ ያንቺ ሸቀጥ አይደለም ህይወትሽ ሰውነትሽ አይደለም ህይወትሽ ቤት አይደለም ህይወትሽ ቁሳቁስ የጠፊ አይደለም ያንቺ ህይወት ኢየሱስ ክርስቶስ ነው አቃለሁ እኔ ህይወትም መንገድም ኦነትም ነኝ ይላል ግን በዛን ታይም እንደው ገብቷል ልጄን ከእቴ ቤት ነው ያስጠጋዋት ፋብሪካ ስራ ሰራለሁ ወደ ወለቃ እጨናለሁ ፋብሪካው ምን አድርጎኛል ስራ እየሰራው ስላልሆነ በዛ ጊዜ እየሄድኩ ስላልሆነ ስራውን አዳክም ያለው ገብቷል ታርጌት እየሰራው አይደለም ስለዚህ በጣም ማመሰግናት ክሊር ፋብሪካ ሃይሪያ አለች በጣም ታግሳይ ነበር የምሰራው በጣም ገብቷል አይደል ታርጋ እየሰራውላ ሳይሆን በቃ በጣም ታግሳይ በሴትነት እንደዛም ሳልሰራ በርቺ እያለች ነበር የምሰራው ስለዚህ እዛ ጋር ስራውም ደክሞብኛል ያ በሰራተኛ ተሰርቶ ለልጄ ስራ ማሰራው ሸቀጡ ወጥቶ ለማን ተሰጠ ለሰራተኛና ለባሌ እነሱ አላጋሩሽም ገንዘቡን ምናምን ምንም አልደውሉልሽም ጠበቃው ደወለ ጠበቃው ደውሎ ባልሽ ከናቱ ጋር ተባብሮ በህገወጥ ፍርድ ቤቱ የሚለው በተከራከርክበት የሚለውን ባልተከራከርበት ሸቀጥ ሁለተኛ እስከ 18 ቀን አለኝ እያልኩ በ12 6 ቀን እያለ በ6 ሰዓት ለውጥ ስላለው ወጥቶ ስለዚህ ሄጅና በሰ ሄጅ ፌደራል በ13 ነበር የቀጠሩኝ በ12 ይሰቅ በያለቅስኩ ነባካችሁ ቀን እያለኝ እቃዬ ወጥቶ መንገድ ላይ እባካችሁ ይሉኛል ሲያዩ ምንድነው ችግርሽ አለ 30 ወይም 40 ጠበቃለ ብቻዬን ያለ ጠበቃ ነው የገባሁት ተናጋሪ አንደበት አንቺ ዳኛ ራሱ ይሁን አልኳት ምንድነው ችግርሽ በስጦታው መልክ ሰጣኝ በገነባውት በሰራውት ቤት ባሌና እናቱ ስለተካሰሱ አይመለከትሽም አሉኝ ስጦታ መሆኑና እሳቸው መኖሩን ፍርድ ቤቱ ምስክርነቱን አዳምጦ ግምት ወሰጅ ብሎ በግምት ወሰነብኝ ግምቱ ብቻ አይደለም ውስጥ ላይ ያለ ማቴሪያል ይዛችሁ ውጭ ስለተባልኩ እኔ ደግሞ ማንነት ምክንያት በማድረግ ሁለት ጊዜ የገታ ሙከራ ስለሆነ እዛ ጋር ተመልሼ ሄጄ ንብረትም የማንሳት የመጣል ማቆም ሁለቱም የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል። በ0987 2090 ደውላችሁ በውቢቱ አርባ ምንጭ ተፈጥሮ ትታጠባላችሁ። ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ሕይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ። ውጭ ሀገር የምትገኙ ኢትዮጵያ ለሚገኙ ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ሕይወታቸው እንዲቀየር እርዷቸው። በ0987 2090 ደውላችሁ
ተመዝገቡ። ያለን ቦታ ውስን ነው። ስለዚህ ዛሬ እንኳን ንብረቴን አወጣው አሉት። እንይልሽ ማስኬድና ያለ ማስኬድ ነው አሉ። አዩ በማስኬዱ ያስኬዳል ተብሎ የ6 ወር እግድ ይሰወጡ ሰጡ። ማን ያደርሰው ከዛ ማን ይወሰደው? ተፈላጊ ነኝ አይደለ? የት ቁሜ የት ነው የምሰጣቸው? በቴሌግራም ጠበቃው ሀገር የለውም አለኝ። ስለዚህ ያለኝ አማራጭ ራሴን ወደ እሳት መክተት ነው። ሄድኩ። አለባበሴ መነጽር ሁሉም ነገር ቀያየር ሄጄ አስተርጉሜ ለምን ይሻው ንብረቱ መታገዱና ሰውቄ ስወጣ ንብረቱ መታገዱን ይዤ የመጣሁት ግን በህገ ወጥ ወጣ ንብረት ስላለኝ ህገ ወጥ ንብረት ይመለስልኝ አልኩ። በዛማን ምንድነው የተፈጠረው መሰለህ? እሱ በእጄ ላይ ያላገኘው ንብረት አሁንም በእጄ ላይ ወስዷል። በቃ በእነሱ በዳኛዎች በፍርድ ቤቱ ወስዷል ማለት ነው። ባለቤት ወስዶ ሱቁ ላይ እየሸጠ ነው። ሰራተኛ አለች ብያለሁ። ሰራተኛ አቤቷ ገብታ ዱቄት ስኳር ምናምን የገባውን እዛ ጋር ያለቀ ሲል ምን ይሻው ደውሎ ለክ ቤቱን ሽጠውታል። ሽጠውታል? አዎ ወክልና ነኝ ብሎ ለመጣው ባለሀብት ደውሎ ባኪያች የሆነች ኮንፊደንስ መሰለ እንዴ መሬቱን ማሳግደዋለች መታ ንብረቱን መልሱ ብላለች አለ። ፍርድ ቤት ሰዳኛው ምን በተለይ ጥሩ ነው። እኛ ሸቀጥ ይውጣ የሚል ትእዛዝ እስካላወጣነ ድረስ ሸቀጥ ይመለስ የሚል ትእዛዝ አንሰጥሽም። ስለዚህ ሸቀጥ ያወጣልሽ ምንሻና ፖሊስ ሂጂና ክሰሻለች። የት ቆሜ ልክሰስ ነው ብዬ በቃ ትቸመጣው። ጠበቃው አንቀሳቀሰው ንብረቱ ይመለስና በቦታው ተቀመጠ ባለበት ስለሚል ባለበት ለ6 ወር ይቀመጥ ስለሚል ንብረቷ ወጥቶ ከሚወርቅ ባለችበት የ5 ዓመት ልጅ ይዛ ወጣ ትምርት የጻን ኬጅ አቋርጣ ነው የምትኖር። እባካችሁ በቃ ህግ አይደለም ልመና አድርጎ ማመልከቻ ሲያስገባ ወረዳ ወድቃ ለገቹ ከፍተኛው በሁለት ዳኛ ትመለስና በቦታው ተቀመጥ ብሎ ወስኖ አንድ ዳኛ ጣለው። ተመልሶ ወረዳ ሲመጣ አይቻልም አለ። ተስፋ ቆርጦ ድንግል ማርያም ግን ምን አለችሽ? ምን እንዳስተማረች ልንገርክ። ልብስ አጠባ ሂጄ ወርጄ ልብስ አጥባለሁ ገዳሙ ላይ ይሁን መንፈስ መጣ። ልብስ አብሮ ያጥባል። ሴት ናት መንፈስ ያለባት። ልብስ ያጠበች አጠበና እንድጾም ሰዓት ደረሰና ጸበል የሚቀዳለት አጣ። መንፈሱ ይታዘዛል ታውቃለህ እዛ ጋንት ከዛ ጸበል የሚቀዳለት ጸበል ቅዱልኝ ምናምን ሲል ጸበሉ የሚቀዳላት ሰው ታጣለች። ከዛ ተውት ብሎ እንደውም መጠጣቱ መቃጠል ነው አይደል ማም ተውት ብሎ ቁጭ ሲል እኔ 5 ሊትር ውሃ ቀርጬ እታጠብልሃለሁ እግሬን መጣንችና ወደ ራሷ ሲመለሳት ጸበል የሚቀዳልኝ አጣው። ይሄን ጻድቁ አዊ ተክለ ሃይማኖት ቀኑ ነበር እና ይሄ ጸበል ባንተ ስም ይሁን ብላ ተጣጣለች። እኔ ሳኩ ሰይጣን እንግዲህ ታውቃለህ ውሃ ጠጥተህ ጸበል ነው አልኩ። ማታ አጋንንቱ ሲለፈልፍ ጸበል ማስቀዳባት ባጣ የተክለ ሃይማኖት ጸበል ይሁንብህ ብላ ጠጣ አቃጠለችኝ አለ። አየህ እምነት ይሄ ነው እኔ ጋር ያጣሁት። ሲቀጥል ደግሞ ለንጋርክ 9 ሰዓት ላይ ግቢ ውስጥ ልገባ ነው። ንጹህ አይደለም። እኔ ሲሄድ ግቢ ውስጥ ማልቀስ ስንት ጥያቄ እየተመለሰልኝ ለኔ አይሰማኝም። ኢቭን እኮ ማናዘዋል ለካ አንተ ገዳም ስትሄድ አንተ በቃ አስበህ ችግርህን ልትፈታ የሄድክ ነው የሚመስል። ለካ ችግርህን አይታ መታ እቺ ልጅ ከቦታዬ አምጣልኝ ብላ መድኃኒዓለምን ለምና ሰግዳ አልቅሳ ተፈቅዶልን ነው እዛ ቦታ ምን ደርሰው። እኔ ግን ሲቸግረኝ ሂጄ ደርሼም ለምን ይመስለኛልና ሂጄም መልስ ስለፈልግ መምጣቴን እንኳን አታቂም መፈጠሬን አታቂም ብዬልህ ግቢ ገባለሁ። ንጹህ አይደለም ብያለሁ እና ዝም ብዬ ያለቀስኩ 9 ሰዓት ላይ ነው እንዲህ ይላለው። ጾለት አጥቼኮ ነው ምጸልየው ዝለሚበታተንብኝ ማለት ነው። አንተ ግን ማን ነው ከቀኑ 6 ሰዓት ሄደህ ያናገርካት እያልኩ አየህ ከቀኑ 6 ሰዓት ያገኛት ሴት ነበረች አይደል? እንደዛ ዛሬ 6 ሰዓት ብታገኘኝ እላለሁ። መጸለይ አይደለም ገብቷል ማውራት ነው እንጂ ግብት ስል ንጹህ አይደለም ብያለሁ። መምጣቴን ሁሉ አጣቅም እያልኩ ነው ማስበው። መንፈስ ያዘው ሂድና ንጹህ ያለውን ሰው ገብቶብኝ አላስወጣለችው። ልክ ጸልዬ ስም አላጠገቤ ቆመው ሴት ናት። አሁንም ጸልዬ ጨርሼ ልቀመጥ ስል እንዳትቀመጭ አለች። ምን ነው ንጹህ አይደለሽም አይደል አለች። አዎ ስለዚህ እዚህ ቦታ ንጹህ ሰው እንዳይገባብኝ ስላለች
ከግቢ ውጭ ያለች አየችኝ አላየችኝ እኔ እኮ የምፈልገው እኔን እንድታየኝ ነበር እሷ እኮ ውስጤን አይታለች እኔ ግን ይሄን አላምንም ይሄን ያክል ነው የተማርኩ የተደረገልኝ ሳይሆን ያስተማረችኝ በነገር ብዙ ነው አሁን ብዙ ሰው ቤተክርስቲያን ይመላለሳል ግን መንፈሳዊነት ምን እንደሆነ አይገባው ገንዘብን እግዚአብሔሩ ንብረትን እግዚአብሔሩ አርጎ ነው የሚኖረው ጌታ ኢየሱስ ክርስቶስ በግልጽ ተናግሯል ትልና ብል በሚበላበት ገንዘባችን በመድር ላይ አታድርጉ ብሎ ይሁላ የገነባሽውን ነገር ልታጭው እንደምትሽይ እንኳን አለማሰብሽ በጣም ሞኝነት ልታጭው ማለት እኮ ነው የታገርሽው አንቺ እኮ አሁን እነዚህ ሰዎች ባይወስዱብሽ እኮ እንቅፋት መተሽ እኮ መቶሽ ታጭው ነበር ግን ይሄ ዓለማዊነት ውስጣችን በጣም ስለገባ ሳናቀው ገንዘብና ቤትን ንብረትን አምላክ ጣዖታችን ስላደረገን በእርግጠኝነት በእምነትሽ ዙሪያ እንደዚህ አይነት ፈተና ይመጣብሽ አትዋቂ እውነትን ፈልጋለሁ ለእምነቴ ሞታለሁ ለማተቤ ብለሽ አትዋቂ ወዲያው ጥለሽ ነው የምትሄጂው ግን ስናድግ ዓለም ሰርታናለች ትልና ብል የሚበላውን ነገር እንደማይበላው አርገን እንድናስብ ጌታ ኢየሱስ ክርስቶስ እኮ ኮታችሁን ቢወስድባችሁ እኮ ሸሚዛችሁን ስጡ ነው ስጡ እንዳንቺ አይ ፍርድ ቤት ቆመ ታገል አይደለም ያለው ያኔ ነው ላንቺ የሚፈርደው ላንቺ የሚፈርደው ግራሽ ሲመታ ቀኝሽን ስታሳይ እንደዚህ ማለት አይደለም ስትቀበይ ማለት ነው ስትቀበይ ብዙ ክርስቲያን የሚሰቃየው መንፈሳዊው ጥበብ እንዴት እንደሚሰራ አልገባው ያዋሪያትን ህይወት ግን ስትመለከቺ እውነት ለንብረት ተዋክተው ነበር የሞቱት አባቶቻችን አይደለም የተዋኩት ለእውነት ነው እውነት ደግሞ ማን ነው ጌታ ኢየሱስ ክርስቶስ ነው ድንግል ማርያም ያን ሁሉ ዋጋ የከፈለችው ለቤት አይደለም ለንብረት አንድ ቦታ ላይ ቤታቸው ምን እንደሚመስል በረት ውስጥ ነው የወለደችው ጠፍቷት እንዳይመስልሽ እንደኛ ያማረ ቤት መገንባት ጠፍቷት እንዳይመስልሽ ሀብት መሰብሰብ ከጥበብም የጥበብ አላት የምድራዊ ሳይሆን የሰማዩን ታቀዋለች ጠፊውን ሳይሆን ግን ዘላለማዊውን የመረጠችው ስለዚህ በምድር ምን ሆነች ዳሃ ሆነች ማን ነው እስቲ 2000 ዘመን አልፎ ታሪኩ ዛሬ የሚነገርለት ማን ሰው አለ የቱ ባለሀብት የቱ ንጉስ አለ የለም ለምን ካልሽኝ ሀብትና ንብረትን ንቃ የእግዚአብሔርን መንግስት ላስቀደመች ነው እንደው ከባድ ነው እንደው ሰውም ላይ ይረዳብኝ ወይ የሆነ አሩ ነው ብቻ ወይ የተሳሳተ ሰው ሊሆን ይችላል ግን ይሄ ሁሉ ነገር ማጣት ውስጥ እግዚአብሔርን ግን ብታገኚው አላጣሽም በዚህ ሁሉ ነገር ቤትሽን አተሹ ገንዘብሽን ክብርሽን ሱቅሽን አተሹ እውነተኛውን የድንግል ማርያም ልጅን ኢየሱስ ክርስቶስን ብታገኘው እድለኛ ነሽ ምክንያቱም ሰው ዓለምን ሁሉ ቢያገኝ ነፍሱን ግን ቢያጎድል ምን ይጠቅመዋል ነው የሚለው ቃል ዓለምን ሁሉ እንሞታለን እኮ አይገርምሽም ትናንትና የጓደኛ አባት ሞቱ ተብሎ እና ስልክ ደወልኩለት 40 ምንጭ አያቱ ናቸው አክቹአሊ እና አረቹኮ መሞታቸው ከመኖር ይሻል ነበር እኔን ረስተውኛል ማውራት አይችሉም እኔን ረስተውኛ አንድ ልጃቸው ብቻ ነው የሚያስታውሱት እና 4 አመት ታመው እንደዚህ ቆስለው ምናምን ሞት እኮ ሲል አይማራይ ሰዋል ትሞታለህ ገብቶሻል ስለማናስብ እኮ ነው ትሞታለህ ግን የማይሞተውን ህይወት ለመኖር ግን አንጓጓ ሞኞች ነን ጅሎች ነን አንዱ ሰውዬ ጌታ ኢየሱስ ክርስቶስ ያስተማረው የወንድሜን መሬት እንደዚህ ይፈልጋል አፍስለ አንተ ጅል ነፍስን ዛሬ ይፈልጓታል አለ ዛሬ ነፍስ ይፈልጋል የሁላችንም ነፍስ ነው ዛሬ የሚፈልገው አይገባንም እንጂ ሰይጣን ይጓጓልናል አይገርምሽም ይወልሽ ዲፊቲሽን ኢነርጂሽን ያያየው ስለ ንብረቱ ስለ ችግሩ ስታወሪ ያለሽ ኢነርጂና ገዳሙ ውስጥ ስላለው ህይወትሽ ስታወሪ ፊትሽ እንደ ፀሐይ ነው የሚያበራው ያንኛው ላይ በቃ ይሆናል አይደል የማይሆን ኢነርጂ ነው የማየው ያን ኢነርጂ ግን ያን ስለ ገዳም ላይ ስለነበርሽ ስለ ልብሽ መሰበር ድንግል ማርያምን ስለመጠየቅ ስለ ተማርሽ ነገር ስታወሪ ፊትሽ ያበራል ያንኛው ግን ስታወሪ ደግሞ ተወርጃለሽ ወደ ምድር ላይ ስትወርጂ ፊል ያረጋል አይገርምሽም እግዚአብሔር አምላክ ሁሉ ጊዜ ይፈርዳል ሰው ግን ስለማያስተውል ነው በምድር አይን እንካለን እግዚአብሔር የለም እዚህ ምድር ላይ አንድ እንዲሁም አለማየሁ ገላጋይ ይባል ሰውዬ እግዚአብሔር ጣልቃ አለመግባት ብሏል አለ ግን ጣልቃ አልገባም ብሎ ጥግ ላይ ቆመዋል ክፉዎችም ሲበደሉ ኃይለኞችም ሲያደርጉ እግዚአብሔር ጣልቃ አልገባ እግዚአብሔር የሚያየው በሰው አይን አይደለም እግዚአብሔር የሚያየው ዝች ጋር ተቃቅንና አነስተኛ መሬትን አይደለም የምንሞትበትን አይደለም የሚያየው እንደዛ ቢሆን የኢየሱስ ክርስቶስ ታሪክ የሐዋርያት ታሪክ ኤክስ ይሆን ነበር በምድር ቢሆን ተወለዱ ሞቱ ተወለዱ ኖ ስፒሪቹዋሊቲ
ከመወለድና ከሞት በጣም ከፍ ያለ ነው። ስለ ትልቁ ስለ ዘላለማዊ መንግስት ስናወራ እግዚአብሔር እዛ ላይ ነው፣ ነፍሳችን ላይ ነው ጨዋታው፣ መንፈሳችን ላይ ነው ጨዋታው እንጂ ጠፊው ዓለም ላይ አይደለም እግዚአብሔር። ለዛ ነው ጌታ ኢየሱስ ክርስቶስ ስጋን የሚገሉትን አትፍሩ፣ ስጋንም ነፍስንም የሚገሉን ፍሩ ያለው። ይወተሻል። ስለ ነፍስ እናወራ፣ ስለ መንፈስ እናወራ። እግዚአብሔር ሁሌ ይፈርዳል። በእርግጥ በህይወቴ ብዙ ነገር አይቻለሁ፣ በስጋ አጥቼም አግኝቼም አይቻለሁ። እግዚአብሔር ግን በመንፈስና በነፍስ ዙሪያ ላይ ሁሉ ጊዜ ይፈርዳል። ታስሬ አውቃለሁ፣ እስር ቤት ያለ ጥፋቴ ተጠልቼ አውቃለሁ፣ ያላሰብኩት ግፍ ደርሶብኝ ያውቃል። እግዚአብሔር ግን ሰላሜን ነጥቆኝ አያውቅም። ብርም ባጣ ሰውም ባጣ መጥፎ መስዬም እንድታይ ሰይጣን ቢያደርግ በጠራሁት ጊዜ እግዚአብሔር በሰላም ጉዳይ ነው የምነግርሽ፣ በፍቅር ጉዳይ፣ በውስጥ ነፃነት ጉዳይ እግዚአብሔር አንድም ቀን የሚሰርጎኝ አያውቅም። አንድም ቀን ነው የምልሽ። እስር ቤትም ቦርቅ ሰዎች ምበላውን እንኳን ባጣ ስጋይ ጉዳይ ነው። ሰላሜን ግን እግዚአብሔር ሁሉ ጊዜ ይሰጠኛል። ሰዎች ግን ጅሎችና ሞኞች ስለሆንን ሰላሙን እንንቃለን። በምድር በኩል የሚገኘውን ነገር ነው የምናስበው። ስቃዩ ይቀጥላል፣ መከራው ይቀጥላል። ይነዋ ለጠላቶችሽ መልካም ነገር ተመኝላቸው ነው የሚለው። አሁንም ከባድ ነው የሚወድሽን ብትወጪ ምን ይገርማል አለ ጌታ ኢየሱስ ክርስቶስ። አይሆንም በቃ ክርስትናችን ወይ ማተባችንን በጥሰን ጥለን እንተው፣ ወይ መጽሐፍ ቅዱስን አናንብብ፣ ወይ ደግሞ የተባለውን ነገር እንተግብር። ካልሆነ ዝም ብሎ ወንበራ ማውቂ ከመሆን ወይ ማተቡን እንበጥስና ይሄ ሃይማኖት አይሆንም ብለን እንተው፣ ከሆነ ደግሞ ህጉን እንተግብር። ህጉ ምንድነው የሚለው? ሲሰድብሽ መርቂ፣ ግራሽ ሲመጣ ቀኝሽን አሳይ፣ ሲጠሉሽ ውደጃቸው። እነሱ ሞት አለባቸው፣ እነሱ መቀበር አለባቸው ካልሽ አንቺ ክርስቲያን አይደለሽ። እንደዚህ ያላደረጉማ ሐዋርያት፣ እንደዚህ ያላደረጉም ጻድቃን። ድንግል ማርያም እንደዚህ ያላደረገችው ሄዳ መንግስት ጋር ልጄ ተሰቅሏል አለች። አልቀሳለች። የስ ልቧ ተሰብሯል። አዎ አንብታለች። የሰው ስሜት ሁሉ ነገር ገጥሟታል። ግን ለእግዚአብሔር ክብርና ለጽድቁ ለመንግስቱ ስትል ሁሉ ነገር ስታል የተወችው። በምድር አይደለም የኛ ቤት፣ ይሄ የኛ መናሪያችን ነን። ቅድም ብለሻል አይደለ? መናሪያ አካባቢ ሱቅ ነበርሽ አይደል? ትክክለኛው መናሪያ ልንገርሽ፣ ይሄ ምድር ነው የኛ መናሪያ። እዚህ ምድር ላይ ለዓለም አንኖርም። አያትሽ ቅድመ አያቶችሽ ነበሩ፣ አልፈዋል። ይሄ ምድር መናሪያ ነው። ሀገራችን በሰማይ ነው። በሰማይ ያለችውን ትኬት ግን ለማግኘት እዚህ ምድር ላይ መፈተን አለብን። መፈተን ማለት በቃ መፈተን ስልሽ ሰይጣን ያበጥርሻል፣ ይዘው ብጥር ነው የሚያደርግሽ። ቲቪሽን ያስተነፍሰዋል። እስከ መች ካልሽ የዚህ ምድር ነገር ለካ በቃ እንዲጎደሎ ነው፣ ለካ አይሞላም፣ ለካ እዚህ ምድር የመጣ ነው ለመሰቃየት ነው። እንዴት ካልሽ እኮ ሰዎች እኮ ትክክለኛውን ታሪክ ነው የሚያደርጉት። የኢየሱስ ክርስቶስን ታሪክ ተመልከቺ። መብላት መጠጣት አይደለም፣ ሀብት አይደለም፣ ወርቅ አይደለም። ይኸውልሽ እነዛ 5000 ሰዎች እየተከተሉት ይራቡ ነበር። ብር የለንም፣ እንዳንቺ እኮ ነው ብር የለንም። አየሽ ግን እሱ የታምራት አምላክ ስለሆነ እስቲ ያምጡት ብሎ ይመግባል። የታመሙ ሰዎች ሆስፒታል አይደለም ያስፈልጋቸው፣ ያድናቸዋል። በግልጽ በእኔ የማያምኑ እኔ የሚያደርገውን ያደርጋሉ፣ ከእኔም በላይ ያደርጋሉ ብሏል። እኛ ግን የለንም እምነት። እዚህ ምድር ላይ ነን። ከዛ ለስሙ ምንድነን? ክርስቲያን ነን፣ ባለማተቦች ነን፣ የድንግል ማርያም፣ ቅዱስ ሚካኤል፣ ቅዱስ ገብርኤል። እንደዚህ ብሎ ነገር የለም። ገብቶሻል? የሰው ልጅ ነፃ ፈቃድ አለው። እግዚአብሔር ማስገደድ አይችልም። ሰው መንግስት ከፈለገ ሊያስገድድ ይችላል። እግዚአብሔር ግን ሰው ማስገደድ አይችልም። የሚሰርቀውንም ማይሰርቀውንም ይሄዱ። ለሚጠሩት ግን ፈጥኖ ይደርሳል። በምድር ጉዳይ ነው። በምድር ጉዳይ ለእግዚአብሔር በምድር ጉዳይ ተራ ስለሆነ የሱ ጉዳይ አይደለም። የእግዚአብሔር ጉዳይ ዘላለማዊውን ነገር ነው የሚፈልገው። ገብቶሻል? ዓለምን ሁሉ ብታገኝ ለሱ ምንም ነው። የእግዚአብሔር መንግስት ግን ይበልጣል። ለዛ ነው መመለስ ያለብሽ። ስቃይ ጥሩ ነው፣ በጣም ጥሩ ነው። ገብቶሻል? ይሄ ሲገባሽ እግዚአብሔር በሩን ይከፍትልሻል። ሲገባሽ ባንቺ መንገድ መሄድ አቁመሽ የእምነታችሁን ፈተን ትዕግስት እንዲያደርግላችሁ አውቋችሁ ልዩ ልዩ ፈተና በገጠማችሁ ጊዜ እንደብሉ ደስታ ቆጠሩት እንዳለ ቅዱስ ያዕቆብ። ስትቀበይ እግዚአብሔር በምህረት እጆቹ ይጎበኝሻል። በእርግጥ የሚበድሉ ሰዎች የእጃቸውን ያገኛሉ። እግዚአብሔር እንዲመለሱ
እድል እየሰጣቸው እንጂ በቆሎ ዘርቶ ማንም ጤፍ አያጭድም አንቺ አታይም እንጂ እያንዳንዱን ነገር ሰዎች እጃቸውን ያገኛሉ ይፈርዳል ምን ህጉን ስላስቀመጠ ሰው ስለሳቀ ስለተደሰተ ስለፖሰተ ስለበላ እንዳይመስልሽ ክፉ ሰዎች ኮሽ ባለ ቁጥር ነው የሚደነገጡት ጻድቅ ይወልሽ አንቺ ስትይ በዚህ ሌሊት ብለቅሽ ተያሽ ምንም አትሆኝም አትፈሪ ሀጥ የሆነ ሰው ግን እግዚአብሔርን በልቡ ያለ ሰው ኮሽ ባለ ቁጥር ግን ይደነግጣል ይደነባ ነፍሱ ትረበሻለች ያ ነው ድህነት ማለት ስለዚህ እኔ ሁሉ ጊዜ እንደምለው ነው ተቀበይ ገብቶሻል ተቀበለሽ እግዚአብሔሩ ያንተ ፍቃድ ሁን ስትይ ነው በርግጥም ረድቶሻል እንዳለማወቅሽ አይደለም ታሪክሽን እኔ ሰምቻለሁ ከዚህ ከፊት ቁጭ ብዬ ካንቺ ጋር ያለቀስሽ ነግረሽኛል ምን እንዳሰብኩ ልንገርሽ እንደው ትሞች ነበር ግን እግዚአብሔር ቸርስ ግግም ብለሽ እዚህ ጋር ካላውነ ስትይ በጣም ብዙ የሞቱ ሰዎች አሉ ትሞች ነበር ግን እግዚአብሔር ስለሚወድሽ ነው ነፃ ያወጣሽ ግን እንኳንም ወደዚህ መስመር በሰላም መጣሽ ታሪክሽ በጣም ነው የሚያስተምረው ሰዎች እስቲ እዚህ ጋር በመናስቀምጠው ስልክ ደውሉላት ልጅቶችም ካላችሁ ስራ አሰሯት ከልጇ ጋር ነው አሁን ያለችው እዚሁ አዲስ አበባ ነው ያለችው ሁኔታዋ ትንሽ በጣም ያሳዝናል እንግዲህ ልባችሁ የተነካ ሰዎች ካላችሁ በአቅማችሁ ሐሳብም ዕውቀትም ጸሎትም ቀላል አይደለም እዚህ ጋር ስልኳን እናስቀምጣለን አካውንቷን እናስቀምጣለን ደግፏት በስተመጨረሻ የምትዩ ነገር ካለ ብዙ ጊዜ ማይናዛል ብዙ ጊዜ ሚዲያ የሚወጡ ሴቶች እድለኛ ናቸው ገብቷል አይደለ አለ እኔ እድለኛ ስለሆንኩ ነው የተነፈስኩት የተንፈስ በሚለው ፕሮግራም ብዙ ሰዎች አሉ ራሳቸውን ዝቅ አድርገው የሚኖሩ እንደኔ አይደለም እኮ ሰው ቤት ኩሽና ጠብሷቸው ከሰው ቤት ብዙ የሷይን ገርፏቸው ብዙ ነገር ሆነው ቤት ሰርተው ልጃቸው ሲደርሱ እንዲህ አይነት ነገር የሚፈጠርባቸው ብዙዎች አሉ ዋ ልጅሽስ ሲባሉ አንገታቸውን የሚደፉ ዋ ቤትሽ በባንክ ተይዟል ሲባሉ አንገታቸውን የሚደፉ ብዙ ሴቶች አሉ የኔ ታሪክ እንዲህ ሚዲያ እንዳናብሰው የሆነ ነገር እንዲሆን ሳይሆን እኔ ውስጥ ያሉ ታሪኮች አሉ በኔ ጫማ የቆሙ ሰዎች አሉ ታውቃለህ አይደል በኔ ያሉ ሰዎች እንዲበረቱ ወጥተውም እንዲናገሩ እውነትን ከያዙ ደግሞ እንደማይወድቁ እኔውን የተፈተንኩትን ፈተና ልንገርህ ፈተናዬ እምለው በአገሩ ላይ ስመለስ ሰው ሰላም የሚለየለም ለምን ካልክ አንቺ እንደዚህ ስትፈልጊ ነበር አይደል እንደዚህ ሆነሽ አንቺ እንደዚህ ልትታፈይ እንደዚህ ተመልሰሽ ተመጫለሽ አንቺ ምን አምብሎ እማያቀ በማያቀ ሊያቆምልኝ የነበረ ባጫጅ ባላይ የሚያልፈኛል የመጀመሪያው ፈተናዬ ሲቀጥል ምን ትል ነበር መሰለ ከፍርድ ቤት የወጣው ኦፊሰር እባካችሁ ታረቁ ወልዳ ያለ እንዴ ሲላቸው ኃይለኛ ናት አትታረቀንም ትላለች እርቁን ለምን እንደፈለኩት ነግሬሃለሁ አትታረቀንም ኃይለኛ ናት እያለች መንገዱን ዘግታ እናት ከቤተክርስቲያን ስትወጣ አየዋትና ኢየሱስ ቤተክርስቲያን አስቀድሳ ትወጣለች አረዲ ጨርሰው መጥተው እዚህ ጋር ነው ያሉትና ለክሱ ሄዳለች ጥላ ይዤ ከኋላለሁ እንዴት ሆኑ ይሏታል አይ ምን ላርክ ራስዎ አምጣቸው ራስዎ ውጡ አለቻቸው በመሃል የተጎዳሁት እኔ ነኝ እነሱ ምን ሆኑ ኦሮሞኛውን ላኩት ልጁ ማሙ አልኩት መጣሱቅ እናትህ ቤተክርስቲያን ላይ ምክንያት ያደረገችህ ነው እስኪ ሂድ ተጎንብሰህ ይቅርታ በላት አንተን ይቅር ካሉክ እኔ ክሱን አይደለም ንብረቱን አይደለም አጠቃላይ ለቀምትን ትችወጣለሁ ሂድና ይቅርታ ጠይቃልኩት እህት መጣች ትንሽት በጣም የሚወዳት እህት አለች ታያላት ኃይለኛ ናት አትበሉ አትታረቀንም አትበሉ እኔን ተውኝ እናንተ ታረቁ እያለች ነው ስለዚህ አላት እህቴና ምስቴ በገንዘብ ከተጣሉ እኔና እናቴ እንታረቃላት መሰለኝ ሄደህ እናታችን አሁን በዚህ ሰዓት ብታናግራት እናታችን የሆነ ነገር ብትሆን ካንተ ራስ አንወርድ ማለችው ይቅርታም እየጠየቁ ታረቁ ሲባል ምንድነው መልሳቸው ኃይለኛ ናት ነው ፈተናዬ ይሄ ነው ቆይ ላስረዳሽ ይቅርታ በሁለት ሰዎች መካከል አለ የሚደረገው አቃለው ባንቺ ልብና በእግዚአብሔር መካከል ነው እንጂ ይቅር ካለችኝ ይቅር ላለው አይደለም ይቅርታ ማለት ትሩም ሚኒንግ ኦፍ ሰረንደር ምን እንደሆነ እንግዲህ ልብሽን ማጽራት ሰንበየ ሰው ጋር ይቅር መባባል ይችላል አድምጪኝ የውሸት አንቺ ጋር ቅርብ ይሻለው በአፍ ልል ይችላል በልቤ መርዙን ይዤ ማለት ያውጥሻል ሰላንቺ በልቤ ያስኩትን መርዝ በእግዚአብሔር ፊት አውጥቶ መታል ትቻለው ማለት ነው እንጂ ሰው አይፈልግም እነሱን አይፈልግም ይቅርታ አንቺ ነሽ ሞቶ ቢሆንስ
ገብቶሻል በውስጥሽ ያለውን መርዝ ማውጣት ነው ይኸውልሽ ግን የሚሆነው ነገር ሁሉ የሚሆነው ለበጎ ነው በጣም አሁን አንድ ነገር ማወቅ ያለብሽ እግዚአብሔር ሳይፈቅድ የሚሆን ምንም ነገር የለም የሚሆነው ነገር የሆነው ለበጎና ለበጎ ነው ካንቺ የሚጠበቀው ምንድነው ከውስጥሽ ንጹህ ይቅርታ ያስፈልጋል ከንጹህ ማለት ነው ኢጎሽ አይፈልኩም ያሞለረረ ይላል እግዚአብሔርን ስለሚያስደስት ከውስጥሽ ልብሽን እንደ ጻለጅ እንደ ነጭ ወረቀት ንጹህ አድርጊ እግዚአብሔር ይውልሽ በ10 ዓመት ለፍተሽ ያላመጣሽው ንብረት በ10 ቀን ሊያስመጣው ይችላል ከፈለገ ስለማይጠቅመው ነው እንጂ ሰዎች እግዚአብሔርኛን አንስቶ የምድር ወርቅና ናታችን ላይ መከመር ይችላል ምንም ማያደርግ በመንፈሳዊነታችን ላይ ምንም ኮተት ነው ድንጋይ ነው ለአንድ መንፈሳዊ ሰው የዚህ ምድር ስኬት ምኑም ነው አይዋጥልንም መቼስ ምድር አጥምቃ ስለያዘች የእግዚአብሔርን ኃያልነትና ፍቅሩን ሀብቱን ገንዘብ ስላላደረግን ትልቅ ይመስለናል ተራ ጉዳይ ነው ተራ ጉዳይ ነው ተራ ነው ማኑ ሚያቀው ማን ነው የእግዚአብሔርን ፍቅር የቀመሰ ሰው ነው የሚያቀው ካልቀመሰ ግን አንዳንዶቻችን ጋር ፍቅር ስለ እግዚአብሔር የምንቀርበው ሀብቱን ወርቁን ንብረቱን ስልጣኑን ዝናው ምናምን ፈልገን ልጆች ህፃናት ስለሆነን ማለት ልጆች ስለሆነን አይገባንም ፍቅሩ ልጆች ነን ህፃናት ነን ገና አልበሰልንም ስትበሲ ግን በምድራዊ ገንዘብ ጉዳይ ከሰው ጋር አትጣዩ ጥለሽ ለምትሄጂው አትጣዩ በይቅርታ ግን የእግዚአብሔርን መንግስት ያገኘሽ ትይያለሽ እግዚአብሔርስ እንኳን ለሰዎች ለወፎች እዚህ ጋር ብትሄጂ ብዙ ወፎች አሉ በሰላም የተኙ እሱን ተስፋ አድርገው ስለሚወጡ እኛ ግን ገንዘብንና ንብረትን ነው ተስፋ የምናደርገው ስለዚህ የመመክርሽ ምክር ምንድነው እርሻቸው እና ደግሞ ሰው ክፉ ሲሆንብሽ አትገረሚ እንዴ ፍርድን ስታጪ ሰርፕራይዝ አትሁኚ ምድር ላይ ነው የምንኖረው እንደው መቼ ነው ግን ምን በስለው እንደው መቼ ነው የምናስተውለው የምንኖረው ሰዎች በሚመሩት ምድር ላይ ነው ዳኞች እንኳን እንደዛ አይተው በቃ ከወደሩት አንድን ሰው ይቅርል ይችላል እኔ ከጓደኛዬ ጋር ልጆኜ ተረባደብንና ፍርድ ቤት ቀረብን እግዚአብሔር ይስጣት ዳኛው አየች ጸሎት አድርጌ ነው የገባሁት እናንተ ልጆች አይደላችሁ እዚህ ምን ታረጋላችሁ በሉ ሂዱ ብላ መለሰች ክፉ ብትወስድ ድንገት ይታሰሩ ብላ ወደ ኋላ ታስቀረን ነበር ሰው ነው በቃ ሰው በማንኛውም ሰዓት ሰው አቢስ ይሆናል ሰይጣን ሃይጃክ ሊያደርገውም ይችላል ምንም በቃ ሊገርመና እዚህ ምድር ላይ ክፋትን ስናይ ልንገረም አይገባ የምድር ባህሪዋ እንደዚህ ነው ከዚህ ነው የተሰራችው ከአንፈርነስ ነው የተሰራችው ከፍታ አልተሰራችው በቃ እቺ ምድር ከፍታ አልተሰራችም ከእውነት አልተሰራችም የተሰራችው ከምንድነው ውሸት ነው ማያ ይሏታል ኢሉዥን ማለት ነው ቅዠት ነው እቺ ምድር ምንድናት ቅዠት ናት እውነት መስሎ የሚታየን ነገር በሙሉ ከተማው ሀብቱ ንብረቱ ስልጣኑ በሙሉ ጠፊ አላፊ ውሸት ነው እውነት ምን ማለት ነው የማይቀያየር ማለት ኢየሱስ ክርስቶስ ተናግሯል እውነትም ህይወትም መንገድም እኔም ነኝ ብሏል እሱን አሁን ብንፈልገው እናገኛለን ስለዚህ ይቅር በይና ከውስጥሽ እግዚአብሔር አምላክ የሚያደርግልሽ ነገር ተመልከች በርግጥ ሳፈሪንግና ስቃይ የሚመጣው ከክርስቶስም ህይወት የምንማረው ከሐዋርያትም ህይወት የምንማረው ከጻድቃንም ህይወት የምንማረው ከድንግልም ህይወት የምንማረው አንማርም እንጂኛ አናስተውልም እንጂ ገድላትን ብናነብ በሙሉ የስቃይ ህይወት ነው የሐዋርያት ሥራም ብናነብ በሙሉ ስቃይ ነው መገደል ነው ቅዱስ እስጢፋኖስ ህይወት ብናይ መገደል ነው የቅዱስ ጴጥሮስ ታሪክ መሞት ነው እንጂ መብላት መጠጣት መጨፈር አይደለም እነሱን እንምሰል ከተባለ እንደዛ ነው ስቃይ ነው ህይወቱ እኛ ግን አንፈልግም አስመሳዮች ስለሆነን ስጋን ስለምንወድ ማለት ነው ልብሽን አጥሪ ተቀበይ ለሆነ ነገር ሁሉ እግዚአብሔርን አመስግኝ እዚህ ጋር ስልክ እናስቀምጣለን በመናስቀምጠው ስልክ ደውሉ በመናስቀምጠው አካውንት እርዷት አግዟት ስራ ታግኝ ልጆቿን ታሳድግ Thank you so much. ክብራትና ክብራን ይህንን ፕሮግራም ስፖንሰር ያደረገላችሁ 18ኛው ዙር ሪትሪታችን ነው በልባችሁ ሰላምን ማግኘት ከፈለጋችሁ ተፈጥሮ ውስጥ ገብታችሁ መንፈሳዊ ዓለማችሁን ከውስጥ ኤክስፒሪየንስ ማድረግ ከፈለጋችሁ በትናንትና የህይወት አጋጣሚ የማይሆን ታሪክ በእናንተ ውስጥ ካለ ያንን አውጥታችሁ እውነተኛ ኃይላችሁን ለመጨበጥ እንዲያስችላችሁ የተዘጋጀ ልዩ ፓወርፉል ስልጠና ነው ሪትሪት ነው 4 ቀን ነው የምንቆየው በ0987 20 920 ደውሉና ተመዝገቡ ውጭ ሀገር ያላችሁ ኢትዮጵያ ውስጥ ሆነው በሱስ ለሚጨነቁ በስራ አጥነት ለሚጨነቁ በማንኛውም የመንፈስ ጭንቀት ውስጥ ችግር ውስጥ ያሉ ሰዎች ይሄንን ሪትሪት በመሳተፍ ውስጣቸውን እንዲያጸዱ እርዷቸው